ሌላ መጣ ወንድማችን የኔ ጥያቄ ኤርፎን እየነቀላችሁ ኤርፎን ንቀይ። እሺ ቶሎ በይ። እሺ የኔ ጥያቄ በእኛ ሀገር ሼክ የሚባሉ ሰዎች አሉ ማለት ነው እና ሁሉም ሰዎች ያምኑባቸዋል እና ሁሉም ሰው ይሄዳል። እነሱ ከተናገሩ ተናገሩ ነው እና ወንድምዬ ክርስቲያኖቹም ይሄዱባቸዋል እነኛ ሰዎች እና ሰውና ሰው ሲጋጭ ራሱ መስቀል በአንድ ጎን ይቀመጣል፣ እነሱ በአንድ ጎን ይቀመጣሉ እና ያ ሰው አልታረቅም አለ ወይም ደግሞ ምን የሚባሉ ሼክ ምን ጫማ የሚባሉ? ምናምን የጫት ምናምን የሚቆሙ ሼክ ነው የሚሏቸው። እሺ እነሱ ጋር ነው የሚሄደው። አዎ ብዙ ሰው እነሱ ጋር ይሄዳል እና ከእነሱ ዱዓ እናደርጋለን፣ ጸሎት እናገኛለን እያሉ ክርስቲያን ራሱ ይሄድባቸዋል። እና እኔ በጣም እሺ ይገርመኛል ወንድሜ፣ ለእነኝህ ሰዎች ጥብቅ መልክ ብታስተላልፍላቸው ከመጽሐፍ ቅዱስም እየጠቀስከና ዳውንሎድ አድርጌ ብልክላቸው ደስ ይለኛል። እና ሰውና ሰው ሲጣላ ራሱ መስቀል በአንድ ጎን ቁጭ ይላል፣ እነሱ በአንድ ጎን ቁጭ ይሉና ሰው ያስታርቃሉ። ያ ሰው አልታረቅም ካለ እነዛ ሰው ይራገማሉ። ከተራገሙ ወይ ቤተሰብ ያልቃል ወይ ከብቶች ምናምን ንብረት ያልቃል። እና ለእነኝህ ሰዎች ጥብቅ መልዕክት ብታሳስብላቸው፣ ለሚሄዱ ሰዎችም ጥብቅ መልዕክት ብትናገር ደስ ይለኛል። አመሰግናለሁ። አሕዛብ ጋር መሄድ አይቻልም። በነገራችን ላይ ባጭሩ ከአሕዛብ ጋር ከማያምኑ ጋር በማይመች አካሄድ አትጠመዱ ይላል። ስለ እርቅ ጉዳይ እንኳን የቤተ ክርስቲያን ጉዳይ ቢያስፈልጋችሁ ወደ ተናቁ ሰዎች ትሄዳላችሁን የሚል ቃል አለ መጽሐፍ ቅዱስ ላይ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 4 አካባቢ ላይ አለ። ስለ ትዳር ጉዳይ እንኳን አሁን ለምሳሌ ሰዎች እንኳን በትዳር ተጣልተው ማለት ነው ቢሄዱ እንዴት ቤተክርስቲያን ማስታረቅ እየቻለች ይህንን ጉዳይ መፍታት እየቻለች እንዴት ወደ ተናቁት ወደ ኢአማንያን ጋር ትሄዳላችሁ የሚል ቃል አለ። ስለዚህ እንደዚህ አይነት አለመግባባት ሲፈጠር ክርስቲያኖች ወደ ኢአማንያን ጋር መሄዳቸው አግባብ አይደለም፣ በጭራሽ የተከለከለ ነው። መስቀልንም ደግሞ ማውጣት ለአማንያን እንጂ ለኢአማንያን የማይሆን ነው እና ይሄ አካሄዳቸው ትክክል አይደለም። በአጭሩ ከኢአማንያን ጋር መተባበራቸው ነው። ተረዳሽ አይደል? ግን እንደ ቤተክርስቲያን ስርዓት እንደዚህ አይነት ነገር አለመግባባት ሲፈጠር የቤተክርስቲያን አባቶች ናቸው በዋናነት ቦታውን የሚይዙት ማለት ነው። የማስታረቁን ስራ የሚሰሩት ፍትሐ ነገሥት ላይ በስነ ስርዓት ተቀምጧል። በንስሐ አባት ከንስሐ አባት ካለፈ ደግሞ ቀስ እያለ የደብሩ ካህናት ጋር ይሄዳል። የደብሩ ካህናት ከነሱ ካለፈ ደግሞ እስከ ኤጲስቆጶስና ሊቀ ጳጳስ ድረስ ይሄዳል። በዚህ ሁኔታ ነው እንጂ እርቅ የሚፈጸመው አሕዛብና ከሃዲያን ጋር ከክርስቶስ ጋር ህብረት የሌላቸው ጋር እየሄዱ እንደዚህ አይነት ነገር መፈለግ ትክክል አይደለም ከሃይማኖት አንጻር ማለት ነው። እና ይህን ይመስላል ባጭሩ። እህቴ ለሌሎችም ስለምመልስ ባጭሩ ነው የምመልስላችሁ፣ ይቅርታ። አመሰግናለሁ። መልካም እሺ፣ ሌላ ጥያቄ? ቶሎ ግቡ። የለም እንደሚጠይቅ ሰው ወንድሜ ነኝ ድምፅ ጠይቅ። ጠይቂ። እናንተን አይደል እንደምጠብቀው ዝም ትላላችሁ? እሺ ወንድማችን ጸጋውን ያብዛልን። እንኳን ሰላም መጣህልን። አሜን አሜን። የኔ ጥያቄ አሁን በግንቦት ወር የግንቦት ልደታን አስመልክቶ እሺ እመቤታችን ስትወለድ በሊባኖስ ተራራ ላይ ያው ንፍሮ ቀቀሎ እንደበሉ ያንን በማስመልከት አሁን እሺ ላይም ዛፍ ስር ማለት አድባር እየተባለ ዛፍ ስር ተሰብስበው ሰዎች ንፍሮ ዳቦ ምናምን እያደረጉ ያከብራሉ። ይሄ እሺ። እመቤታችንን ማሰብ ነው የሚሆነው ወይስ ሌላ ነገር ነው? እና ደግሞ በዛው አሁን በዚህ በልማድ የመጣ ነው እህቴ፣ በልማድ የመጣ ነው። እሺ አሁን በዚህ በግንቦት ወር ውስጥ ማለት ነው ቦሮንትቻ እሺ እየተባለ ይወጣል ማለት ነው። ይሄ ግንቦት ወር እስኪያልቅ ድረስ ይሄስ እሺ። ምንድን ነው? ከትውፊት ነው ወይስ ባዕድ አምልኮ ነው? ባዕድ አምልኮ ነው። ባዕድ አምልኮ ነው 100%። በጭራሽ ቤተክርስቲያን እመቤታችን በሊባኖስ ተራራ ብትወለድም ዛሬ ሊባኖስ ቤተክርስቲያን ናት። እኛ የምንሄደው ሊባኖስን ስናስብ ቤተክርስቲያን ቅዱስ የሆነውን በረከት የምናገኘው ቅዱስ ከሆነ ቦታ ነው አይደል እንዴ? ነው ወይስ ከዛፍ ስር ነው? እንደዛ ነው የምናገኘው? አይደለም፣ አይደለም፣ ከቅዱስ ቦታ ነው። ከቅዱስ ቦታ ነው። ስለዚህ ቤተክርስቲያን የምናከብረው ልደቷን። ክርስቲያን በአሁኑ ሰዓት ማክበር ያለበት ማህሌቷን ይቆማል። ማህሌቷን ቆሞ ቅዳሴዋን አስቀድሶ የልጇን ስጋና ደም ተመግቦ በሷ ስም የተራበውን አብልቶ አጠጥቶ ወደ ቤቱ ይመለሳል እንጂ
እንዲህ አይነት ባዕድ አምልኮ በመፈጸም በጭራሽ እመቤታችን ሊያከብራት አይችልም። ግልጽ ነው። ሌላው ደግሞ ውጭ ላይ የሚያከብሩት ዛፍ እንደዚህ አይነት ነገር የሚያከብሩት በእርግጥ ለማያያዝ የሚሞክሩ ሰዎች አሉ። እመቤታችን ውጭ እንደተወለደች ሊባኖስ ተራራ ላይ ሊቀ መላእክት ቅዱስ ገብርኤል ይዟቸው ሄዶ ሐናና ቀያፋን እንደዛ አድርገው ያያይዛሉ። ግን ያም ሆኖ ምንም አይል ነገር ነው። ቤተክርስቲያናችን ናት ዛሬ ሊባኖስ። ግልጽ ነው። የክርስቶስ እውነተኛ ስጋና ደም የሚፈተትባት ቤተክርስቲያን ናት። ከዛ በላይ የሚከብር ቦታ አለ እንዴ? ንገሩኝ። የሚከብር ቦታ አለ? የለም። ስለዚህ ዛር ደግሞ የቤተሰብ ዛር መናፍስቶች ይህንን አላከው የእመቤታችን ግንቦት ልደታን በማስመልከት እንዲህ አይነት የራሳቸውን ግብር ለማግኘት ጥረት ያደርጋሉ። ሌሎችም መናፍስቶች ዛር በሙሉ ግልጽ ነው አይደል? ስለዚህ እንዲህ አይነት ሐሳብ ውስጥ ያሉት እንዲህ አይነት ልማድ ውስጥ ያሉትን ማህበረሰብ እኛ ምንድነው ማድረግ ያለብን? ምንም አይነት ስርዓት እንደሌለው በጭራሽ በቤተክርስቲያን እንደማይፈቀድ እመቤታችን የሚወድ ሰው ካለ ቤተክርስቲያን ሄዶ ማህሌት ቆሞ ቅዳሴዋን አስቀድሶ ስጋው ደሙን ተቀብሎ በስሟ የተራበውን አብልቶ አጠጥቶ ወደ ቤቱ እንዲመለስ እንዲህ ነው ቤተክርስቲያን የምታዘው እንጂ እናንተ የምትከተሉት በሙሉ ልማዳዊውን አሰራር ነው። ስለዚህ ተቆጠቡ ማለት አለብን። እሺ ግልጽ ነው። ግልጽ ነው። እሺ ጸጋውን ያብዛል። አይ እንደዚህ ብለን ስንጠይቅ በባለፈው የእመቤታችን ልደት አስመልክቶ ማለት ነው። አይ ይሄ ከትውፊት ጋር የተያያዘ ትውፊት ነው፣ ከትውፊት የመጣ ነው። ምንም ትውፊት የለውም። ሊባኖስ ተራራ ዛፍ ስር ስለተወለደች ያንን ባስመለከተ ነው እንጂ ባዕድ አምልኮ አይደለም ቤተክርስቲያን ናት። ጸጋውን ያብዛል ወንድም። ቤተክርስቲያን ናት። እንደዛ ሊባኖስን ቦታ እመቤታችን የተወለደችበትን ቦታ የምታካው ዛሬ ቤተክርስቲያን አስበን ነው የምንሄደው። እሺ ካህናት የት ነው የሚሄዱት? እኛ ካህናትን አይደል የምንከተለው? በእመቤታችን ልደታ ቀን ሌሊት የት ነው የሚያድሩት ካህናት? ዛፍ ቦታ ወይስ ቤተክርስቲያን? ቤተክርስቲያን ማለት እኮ። ስለዚህ ካህናትን ነዋ የምንከተለው። በባህል እንኳን ተላኮ የመጣ ነገር ካለ ይቀራል እንጂ ያ ነገር ይሄ ነገር ከቤተክርስቲያን የሚከበረው ነገር አይቀርም። እኛ ያንን የምንከተለው። ዛፍ ቦታ አክብሩ የእመቤታችን ልደት እንደዚህ የሚል ህግ አለ? መጽሐፍ አለ? ካለ አምጡልኝ። እኔም መማርና ማወቅ ስለምፈልግ የትኛው ስርዓት የቤተክርስቲያን መጽሐፍ ላይ ነው የተጻፈው እንዲህ ተብሎ አለ? ካለ አምጡ። ስለዚህ የለም። ግልጽ ነው አይደል እህቴ? አዎ ግልጽ ነው። ጸጋውን ያብዛል። ፍጹም አሜን 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 እህቴ። እሺ ሌላ ጥያቄ? ወለተ ማርያም እሺ ግቢ ግቢ። አሜን አሜን። እሺ ኤርፎን ንቀይ። እሺ አውጥቻለሁ። የኔ እንኳን ጥያቄ ማለት ነው ከዚህ በፊትም እንትን አለና እቤት እያለሁ የሆነ እንትን ላይ አይቼ ነበር። ግቢ ላይ ነበርኩ በረንዳ ላይ ሆኜ የሆነ ጥቁር ሰው ያያለሁ ከሽንት ቤት ደጃፍ አካባቢ ቆሞ ማለት ነው። ይሄ የምልህ ከ3 ዓመት ምናምን በፊት ነው። ከዛ የሆነ አይና በረንዳ ላይ ነበርኩኝ። ከዛ ወደ ቤት ገባሁ። የሆነ ከፍርሃት አንጻር ነው ምናምን ብዬ ማለት ነው። ከዛ ገና ወደ ቤት ሳልገባ ግን ሽንት ቤት ላይ አይቼው በረንዳ ላይ ደግሞ ተመልሶ ከጀርባ ያየው። ከዛ ቤት ላይ ፒሲ ያለና ላፕቶፕ ላይ ማለት ነው የዝሙት ፊልም ምናምን አይ ነበር። ግን እድሜ ምናምን ትንሽ ነው የነበርኩት፣ ዝም ብዬ ግን አይ ነበር። ከዛ በዛም ብዙ መናፍስት ገብቶብኝ ነው መሰለኝ ማለት ነው። ከዛ በኋላ ሌሊት ተገናኝቶኝ የሚሄድ አካል አለ። ተገናኝቶኝ ከዛ ግን እንደረከስኩ ያክል የሚሰማኝ እንትን አለ። ሌሊት ምናምን እዚህ አሁን ስደት ላይ ነኝ፣ ግን ከወጣ በኋላ ሌሊት ተገናኝቶኝ ይሄዳል። ምስሉ አይታየኝም፣ ግን የሆነ አካል እየተገናኘኝ እንደሆነ ይታወቀኛል። ከዛ የሆነ እመኛለሁ ማለት ከልጅነት ጀምሬ በአክሊል ምናምን ማግባት ስለምመኝ ከዛ አንጻር አሁን የሆነ አንዳንድ ጊዜ ተስፋ ቆርጣለሁ። የሆነ ማለት እንትን የሆነ የአክሊል ተስፋ ያለኝ አይመስለኝም እላለሁና አሁን አንዳንድ ቀን ይመጣል፣ አንዳንድ ቀን ሌሊት ላይ ምናምን ከዛ ተገናኝቶኝ ይሄዳል። ከዛ ሰውነቴን ጥለዋለሁ። ለምን እንደሆነ አላውቅም፣ ግን የሆነ እሺ እህቴ ጨረሽ እህቴ? ወለተ ማርያም ወይ ልቀጥል ወደ መልሱ? እሺ
ከጨረሽ ንገሪኝ፣ በኋላ መሀል ላይ እንዳታቋርጪኝ ነው ማስጨረሽሽ። እሺ እና ማለት አሁን እዚህ አሁን ስደት ላይ መጥቼ አሁን ከዛ ማለት ነው ምን አለ መሰለህ አሁን ወንድ ምናምን አያምረኝም። በቃ የሆነ ማግባት እቅድ ነበረኝ ድሮ ላይ ምናምን። አሁን ላይ ግን የሆነ በቃ ሊያወራኝ እንኳን ሊጀነጅነኝ እንኳን ሰው ከመጣ በቃ የሆነ ወይ ቦልካለሁ ወይ ማንም ጋር አላወራም። ማንም ወንድም አጠገቤ እንዲኖር አልፈልግም። ለምን እስቲ እዚህ ጋር አብራሪልኝ። በቃ አላውቅም ማለት ከዚህ በፊት የሆነ ጓደኛ ነበረኝ ስል ምንም ነገር አልነበረንም። እሱ ቁም ነገር ምናምን ስለሚፈልግ እኔ ደግሞ ፍቅር አልነበረኝም እና አልፈለኩትም። ከዛ አቋረጥን። በቃ ምንም ነገር አልጀመርንም፣ ምንም ነገር አላደረግንም። ከዛ ኋላ ግን አሁን የሆነ ሰው ጋር አወራለሁ አንድ ልጅ ጋር ማለት ነው። ከዛ ተመልሼ ደግሞ ያስጠላኛል። ከዛ ማንም ሰው ጋር አላወራም። በቃ የሆነ ለትዳር ምናምን ማንንም ሰው አላስብም። በቃ ፍላጎትም የለኝም። የሆነ ወንድ ጋር ምናምን የመኖር እቅድም የለኝም። ድሮ ግን እንደዚህ አልነበረም ሀሳብ። ከሆነ ቅጽበት ኋላ ነው በቃ እንደዚህ የሆነውና ማለት እኔ እንጃ ጥያቄ አቀራረብም ስህተት ሊኖረው ይችላል። ይቅርታ አድርግልኝ እንጂ። መልካም ጨረሽ አይደል? እሺ ሳይሆን አዎ ጨርሻለሁ። ከጨረሽ እንደዛ ነው የሚባለው። ጨርሰሻል ጥያቄሽን? አዎ መልካም እንደዛ ነው። እሺ መልካም እህቴ ይኸውልሽ በደንብ አዳምጪኝ። መጀመሪያ አካባቢ ላይ ይሄ ጥቁር ነገር ሆኖ የሚታየሽ በጨለማ ለብሶ የሚታየሽ የቤተሰብ ዛር በዋናነት የቤተሰብ ዛር በዋናነት ደግሞ ከዛር መናፍስት አቋር እነኛ አይነት መናፍስቶች ናቸው ጨለማ ለብሰው ጥቁር ሰው መስለው የሚታዩት ለማስደንገጥ የሚሞክሩት። ዋና ዓላማቸው እሱ ነው። ለምንድነው እንደዚህ የሚታዩት? ፈሪ አድርጎ ለማስቀረት ነው። አንደኛ ፈሪ ስነ ልቦናችን ለማዳከም ነው ዋና ዓላማቸው እና ይሄ ነው ዋናው። ሌላው ደግሞ ሲቀጥል የዝሙት ፊልም ማየቱ የዝሙት መናፍስትን ይስባል። የዝሙት ፊልም ደግሞ እንድታይ የሚያደርገው ዛሩ ነው። በዋናነት መጀመሪያ የገባ ዛር ከእናት ከአባት የመጣ በሆነ አጋጣሚ የሚገቡ መናፍስቶች እነሱ አስቀድመው ቦታ ይዘው የዝሙት ፊልም እንድታይ ያደርጋሉ። በምታዩ የዝሙት ፊልም አማካኝነት ደግሞ ሌሎች መናፍስቶችን ይስባሉ። እነኚህ የዝሙት መናፍስት ደግሞ ዓላማቸው ምንድነው? እንድናገባ አይደለም፣ ትዳር እንድንይዝ ሳይሆን የሚፈልጉት ባለጌ ዘማዊ መስለን እንድንታይ ነው። በነገራችን ላይ አጋንንት የወደፊት እቅዳችን በደንብ አድርጎ ያያል። ለምሳሌ አንዲት እህት ወደፊት እኔ በተክሊል ነው ማገባው ካለች በተክሊል የማግባት ዓላማዋን ለማጥፋት የማይቆፍረው ድንጋይ የለም፣ የማይፈነቅለው ድንጋይ፣ የማይቆፍረው ጉድጓድ የለም። ይሄ ዓላማዋን ለማክሰም የሚችለውን ጥረት ያደርጋል። ብዙ መንገዶችን ይጓዛል ማለት ነው። ይሄ እንትኑ አጋንንቱ ማለት ነው። ስለዚህ ከዛ አንጻር ነው። ግን እህቴ እዚህ ጋር ጥያቄሽ እኔ ወደፊት ተክሊል ማግባት ትፈልጋለሁ እና አሁን ሰውነቴን እየጠላው ነው፣ ዝሙት እስካልፈጸምሽ ድረስ አሁንም ትቻለሽ። አጋንንቱ ገና ለገና ሌሊት ስለተገናኘኝ የተክሊል ጋብቻ አጣለሁ ብለሽ አትስጊ። ሌላ ነገር ከሌለ ግልጽ ነው አይደለ? አይከለክልም ልሽ ፈልጌ ነው። አጋንንቱ እየመጣ ስለተገናኘ ብቻ ይሄ የአጋንንት ፈተና ነው። የአጋንንት ፈተና ስለሆነ ማለት ነው። ስለዚህ ግን ራስሽን ጠብቂ፣ በደንብ ራስሽን መጠበቅ ያስፈልጋል። ምክንያቱም ይሄ ዓላማሽን ለማክሰም አሁንም አጋንንቱ አይተኛም እና መትጋት ደግሞ ያስፈልጋል። ሌላው ደግሞ ከሰዎች ጋር አንድ ፍቅረኛ ነበረኝ፣ ከሱ ጋር ስቀርብ ውስጤ ይለዋወጣል። አንዴ ጠለዋለሁ፣ አንዴ ወደዋለሁ፣ እንዲህ አይነት ነገር ይሰማኛል ውስጥ። ይሄ ዓላማን በደንብ አለማወቅ ነው። አንድም ውስጥ የሚያደርጉ መናፍስትም ግፊት አላቸው። ትዳር እንድትጠይ ዓላማሽን በጭራሽ እንዳትረጅም ያደርጋል። ግን አንቺ እንዲህ አይነት ነገር ስትጀምሪ አንደኛ በጸሎት ጀምሪ። እሺ፣ አንደኛ በጸሎት ቀጥታ። እውነተኛ መንፈሳዊ ሰው ምንድነው የሚያደርገው? የትዳር አጋር ሲመጣ ጉዳዩን ለእግዚአብሔር አሳልፎ ይሰጣል፣ ሱባኤም ይገባበታል። ከዛ በኋላ ፈቃድ እግዚአብሔር ከሆነ እሱም ውስጡን እያዳመጠ እየወደደው ከሆነ አብሮ ያጸናል። በተለይ ደግሞ እንደዚህ አይነት ግንኙነት የሚጸናው ጸሎት ሲታከልበት ነው። ምን ሲታከልበት? ጸሎት ሲታከልበት። አብሮ መጸለይ ያለባቸው እጮኛሞች፣ ወደፊት የትዳር ህልም ያላቸው እኔና አንተ ብንጋባ ተባብለው የተገናኙ እጮኛሞች ጸሎት ይጨምሩበት። በግንኙነታቸው ላይ እየጸለዩ እየሰገዱ ግንኙነታቸውን አሳልፈው ሰጥተው ቢኖሩ ቢቀጥሉ ግንኙነታቸው ይጸናል፣ እየጸና ነው የሚመጣው። ምክንያቱም እግዚአብሔር አለበት። ነገር ግን
ዝም ብሎ ብቻ እንዲሁ ስለተዋደዱ ብቻ የሚቀርቡ ከሆነ ግን አጋንንቱ ጣልቃ እየገባ ያራርቃል፣ በትንሽ ነገር ያጨቃጭቃል፣ አልፎ ተርፎም ህልማቸው ምን አድርጎ ያስቀረዋል ማለት ነው። ስለዚህ እንዲህ አይነት ነገር እንዳይከሰት አንቺ ግንኙነትሽን አሳልፈሽ ስጪ፣ ሱባኤም ግቢበት፣ ከሱ ጋር አብሮ መጸለይ ልማድ አድርጊ። ግልጽ ነው። ይሄን ይመስላል። እንትን ያን ማለት ተለያይተናል። የለም ብዙ ቆየን ከተለያየና የሆነ እንትን ነው ስነሳ የሆነ የሚሰማኝ ነው። ከእንቅልፌ ስነሳ የለም የረከሽኩ ያክል ይሰማኛል። ከዛ ገላዬ ልታጠብ በራሱ ጸየፈዋለሁ። ዓላማው እኮ ያ ነው። እየመጣ የሚገናኝሽ እኮ እንድትጸየፊ ነው ሰውነትሽን። ግልጽ ነው። ይሄ ዋና ዓላማው ነው። ያጋንቱ ሰውነትሽን እንድትጸየፊ ስለሚፈልግ እየመጣ ይገናኝሻል። ከዛ የረከሽ አይነት ስሜት እንዲሰማሽ ያደርግና ራስሽ እንድትጠይ፣ ለዓላማሽ እንዳትቆሚ፣ እንዳትሰለፊ እንዲህ አድርጎ ያስቀርሻል ማለት ነው። ይሄ የአጋንንቱ ቴክኒካዊ መንገድ ነው። ሰዎችን ራሳቸው እንዲጠሉ፣ ለራሳቸው አነስተኛ የሆነ ግምት እንዲሰጡ የሚያደርግበት ስልታዊ መንገዱ ነው። ግን በስግደትና በጸሎት ከመተኛትሽ በፊት የምትበረቺ ከሆነ አጋንንቱ የምትቀጠቅጭ ከሆነ ከመተኛት በፊት ለመብራን አሳልፈሽ ይሄ ክፉ መንፈስ ሌሊት እየመጣ እንዳይገናኝ ለአንቺ አሳልፌ ሰጥቼሻለሁ እያልሽ በአርጋኖን እየተማጸንሻት እናም በስግደት እየበረታሽ ብተኛ አጋንንቱ እየራቀ ነው የሚመጣው። መገናኘቱን እየተወ ይመጣል ቀስ በቀስ። መልካም። እሺ ሌላ ጥያቄ? እኔ ልጠይቀው አባታችን ስማችሁን ተናገሩ። ወለተ ማርያም ስማችሁ ማንን ላስገባ? ማንን? ወለተ ማርያም። እሺ እኔ ማለት ነው ባለትዳር ነኝ። አረብ ሀገር ነው ያለሁት አሁን ማለት ነው። እና ብዙ ጊዜ እህታችን እንዳለችው እኔም እንደዚህ የዝሙት ፊልም ምናምን ያሳየኛል። አንድ ልጅ አለኝ እና የዝሙት ፊልም በቃ በጣም ነው ሁሌ ማየው። እንደዚህ ደግሞ በህልሜም እየመጣ ብዙ ጊዜ ይገናኛኛል ማለት ነው። እና ሌላ ደግሞ ባልን ከነጭራሹ ጠላሁት። በቃ ከነጭራሹ ማለት ነው። ድምፁን ራሱ መስማት ነው ጠላሁት። በጣም ነው በቃ። አንዳንዴ ደግሞ ራሴን አጥፊ ያደርገኝና ለምንድን ነው ራሴን የማጠፋ ብዬ ደግሞ ደነግጣለሁ። በቃ ራሴን ከመጥላቴ ማለት ነው። በቃ እንደዚህ አይነት ነገር ለመጀመሪያ ጊዜ እንደዚህ የዝሙት ፊልም ሲያዩ ምንም አይመስለኝም፣ ግን ካየሁ በኋላ በቃ ራሴን እጠላዋለሁ፣ ራሴን አጠፋለሁ ብዬ ስንት ቀን ማለት ነው ጓደኞቼ ጋር ሄጄ ራሴን አጠፋለሁ ካልኩ እነሱ ለምን እንደዚህ ትኛለች ብሎ ሲቆጡኝ ደነግጣሉ። በቃ በጣም ነው የሚደነግጠው። ከዛ ለምንድን ነው እንደዚህ ያልኩት ብዬ ራሴን ይወቅሳለሁ እና በጣም በቃ ጸሎት አደርጋለሁ። ካፌ የጸሎት ሰዓት የሆነ ነገር ይጫጫንብኛል። በቃ ጸሎትም እንዳላደርግ እንዳልሰግድ ማለት ነው። እና በጣም ነው የሚያሰቃየኝ እንደዚህ አይነት ነገር ማለት ነው። ብዙ ጊዜ በቃ በህልሜ መጥቶ ይገናኘኛል። ብዙ ጊዜ እያዩ ያለው ሁሉ ነው የሚመስለኝ በህልሜ ማለት ነው። እንደዚሁ እያዩ ያለው ሁሉ ነው የሚመስለኝ ሲገናኘኝ ማለት ነው። እሺ እና ባልን ጭራሹ በቃ ጠላሁት። በቃ ተጣልተን አሁን ጭራሹ እንፋታለን አልኩት። እና እሱ ሀገር ቤት ነው፣ እኔ አረብ ሀገር ነው ያለሁት። በቃ ካሁን በኋላ እኔ እናንተ ያውቁታል እንፋታለን አልኩት። እንደሆነ አላውቅም። በቃ ትዳሬን ሁሉ በጥብጦ አንዳንዴ ደግሞ እንደ ህፃን ልጅ ያደርገኛል፣ አንዳንዴ ደግሞ እንደ ትልቅ ሰው፣ አንዳንዴ ደግሞ የሆነ ለሰው ሀሳቢ ነገር አድርገኝና ለምንድን ነው ለሰው አስቤ እንደዚህ የማደርገው ይላሉ። ግን በቃ ለሰው ብዙ አደርጋለሁ፣ ግን ለምንድን ነው ለሰው እንደዚህ የማደርገው ይላሉ ደግሞ መልሼ ማለት ነው። የሆነ እርዳታን ባደርግ ለምንድን ነው ያደረኩት ይላሉ። መልካም። እሺ እህቴ አሁን ይጠርና ጥያቄሽ ወደ ዋናው መፍትሄው ንግባ። የመጀመሪያው የዝሙት ፊልም ያሳየኛል ነው አይደል? የዝሙት ፊልም አያለው ነው ያልሽው። ይሄ በጣም አጋንንቱ ለምን መሰላችሁ የሚያሳያቸው የዝሙት ፊልም? በደንብ አዳምጡኝ። የዝሙት ፊልም ጉዳቱን ጭምር ልነግራችሁ ነው አሁን ካመጣችሁት አይቀር። የዝሙት ፊልምን ለምንድን ነው አጋንንት የሚያሳየው? የመጀመሪያው ረዳት መናፍስቶችን ያስገባል። ግልጽ ነው አይደል? ምንን ያስገባል? ረዳት መናፍስቶችን ያስገባል። ረዳት መናፍስቶችን አስገባ ማለት መንፈስ እኛ ላይ የሚፈጥረው ጫና በዛው ልክ ይጨምራል። ሰራዊቶችን ይጨምራል። ሰራዊት ሲጨመር ደግሞ በጣም ከፍተኛ የሆነ ፈተና ያመጣል ማለት ነው። ሌላ ዋና ምክንያቶችን ልንገራችሁ። አንደኛ መንፈስ ቅዱስ እንዲለየን ነው ዓላማው። መንፈስ ቅዱስ እንዲለየን፣ የመንፈስ ቅዱስ መለየት እንዲፈጠር ነው የሚያደርገው።
ጽኑ መንፈሳዊ አስተምሮች እንደሚያስረዱት የሰው አካል የእግዚአብሔር ቤተ መቅደስ ነው። ማይካችሁን ዝጉ። ማይክ ዝጉና አዳምጡ። ይሰማችኋል ድምጼ? መልካም እሺ። እና ማይካችሁን ተቆጣጠሩ እሺ፣ እንዳይንጫጫ ማይካችሁ። እሺ ከመንፈሳዊ አስተምሮት የሰው አካል መጽሐፍ ቅዱስም እንደሚነግረን የሰው አካል የእግዚአብሔር ቤተ መቅደስ ነው። የሰው አካል የምን ቤተ መቅደስ ነው? የእግዚአብሔር ቤተ መቅደስ ነው። ይህንን መቅደስ በዝሙት ሐሳብ ማርከስ ቅዱሱ መንፈስ ከአንድ ሰው ሕይወት እንዲርቅ ነው የሚያደርገው። ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16-17 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን ይላል። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል። እግዚአብሔር በተቀደሰው መቅደስ ነው ወይስ በቆሸሸ መቅደስ ነው የሚኖረው? ተቀደሰ። ስለዚህ የኛ ሰውነት በዝሙት ሲረክስ ምንድነው የሚሆነው? መንፈስ ቅዱስን አያርቅም? ከኛ ይርቃል። ያርቃል። እና ዓላማው ይሄ ነው። ዋናው የእግዚአብሔርን ቤተ መቅደስ ቅድስናን ማሳጣት ከትውልዱ። ጌታ ደግሞ ማቴዎስ ወንጌል ምዕራፍ 5 ቁጥር 28 ላይ ወደ ሴት ያየው ሁሉ የተመኛትም ያን ጊዜ በልቡ አመንዝሯል። ዝሙትን አይቶ የተመኘ ማለት ነው። በሌላ አነጋገር አይቶ የተመኘ ያመነዝራል፣ ሰውነቱን ያረክሳል ነው በሌላ አነጋገር። ስለዚህ ሰውነታችን እንዲረክስ ዝሙትን ያያል። ደግሞም ዝሙትን የሚያሳየው ቀጥታ በተግባርም ለማስፈጸም ነው። ወይ ግለ ወሲብ ያስፈጽማል ወይ ደግሞ በዝሙት ዓለም ውስጥ እንድንኖር ያደርገናል ማለት ነው። ምክንያቱም አይን ወደ ሐሳብ ያመራል፣ ሐሳብ ወደ ምኞት ያመራል፣ ምኞት ደግሞ ወደ ተግባር ያመራል፣ ተግባር ደግሞ ወደ ሱስ ያመራል ማለት ነው። እና ከዛ አንፃር ነው ሰው ያየውን አይደለ ለመፈጸም ይጓጓው። ተሳሳት? ያየውን ምን ለማድረግ ለመፈጸም ይጓጓል። ከዛ አንፃር ነው። ሌላው ምን ያመጣል የዝሙት ፊልም ማየት ከተባለ የጸሎት ህይወት ይሞታል። ፊልሞችን ማየት የጥፋተኝነትና የአፍረት ስሜት ስለሚወልድ ግለሰብ ወደ ፈጣሪው ለመጸለይ ለማቅረብ ጸሎት ለማቅረብ ድፍረት ያጣል። የዝሙት ፊልም ወዲያው እንዳያችሁ በፈጣሪ ፊት ለመቆም ድፍረቱ ይኖራቸዋል ማለት እፍረት መሸማቀቅ ነገር አይመጣም? ንገሩኝ። ይመጣል አይደል? በምን አይኔ ነው ማየው አትሉ? በምን አይኔ? ስለዚህ ዓላማው ይሄ ነው፣ የጸሎት ህይወታችን እንዲሞት። ሌላው የልብ መደንዘዝ ይመጣል። የልብ መደንዘዝ፣ የህሊና መታወር ለኃጢአት እንድንደነዝዝ ያደርጋል። ድርጊቱ በተደጋጋሚ መፈጸም መጥፎ ነገር የመስራትን የህሊና ወቀሳ ቀስ በቀስ ያጠፋዋል። ኃጢአት ሲደጋገም ጨርሱልኛ። ኃጢአት ሲደጋገም ምን ይመስላል ነው የሚባለው? ጽድቅ ይመስላል። ሰይጣን ጽድቅ ይመስላል። ኃጢአትን እንደ ተራ ነገር ማየት እንጀምራለን ማለት ነው። ቀስ በቀስ ያለማመድናል ማለት ነው። ሌላ ቅድስናን መጥላት፣ አይምሮ በቆሸሹ ምስሎች ሲሞላ እንደ ስጋ ወደሙ መቀበል፣ ቃለ እግዚአብሔርን መስማት፣ መንፈሳዊ መጽሐፍትን ማንበብ የመሳሰሉ ቅዱሳት ነገሮች ይከብዱታል። ሌላው የመንፈስ እስራት ያደርጋል። የዝሙት ፊልም ማየት ሰውን የዝሙት መንፈስ የፍትወት እስረኛ ያደርገዋል። ራስን መግዛት መቻልን አጥፍቶ ሰውየውን የሱስ ባሪያ ያደርገዋል። ሌላው ምንአባዊ አመንዝራነት ይመጣል። በአይን የሚታየው ነገር በቀጥታ ወደ ልብና ወደ አይምሮ ስለሚገባ በአይነ ህሊና የዝሙት ኃጢአት ደጋግሞ በመስራት በፈጣሪ ፊት ተወቃሽ ያደርጋል። ለምሳሌ አሁን ብዙ ሰዎች በጸሎት ፊት ሲቆሙ ልክ የዝሙት ፊልም የሚያዩ ይመስል በአይምሯቸው የዝሙት እንቅስቃሴ አይከሰትም። ብዙም ጊዜ እውነት ነው፣ ይከሰታል። በዝሙት ህይወት ውስጥ የኖረ ሰው ካለ ወይም ፊልም ሲመለከት የነበረ ካለ ጸሎት ሲቆም ያንን አክት ያሳየዋል፣ እንዴት ዝሙት ሲፈጽሙ እንደነበረ ማለት ነው። እንዲህ አይነት ነገሮችን ያመጣል ነው። ሌላው የትዳርና የፍቅርን ክብር ያዋርዳል። መለኮታዊ ስርዓትን መጣስ፣ ፈጣሪ ለአንድ ወንድና ለአንዲት ሴት በትዳር ውስጥ የሰጠውን ቅዱስ ግንኙነት ወደ ርካሽ ስሜትና መዝናኛነት ይለውጠዋል። በትዳር ህይወት ራሱ አለመጣጣምን ያመጣል። ምክንያቱም ለምሳሌ አንዲት ሴት ዝሙት ፊልም ብታይ በዝሙት ፊልም ያየችውን ወሲባዊ ተራክቦ ከባሏ ላታገኝ ትችላለች። ባታገኝ ባሏን እየወደደች እየጠላች ነው የምትመጣው። ንገሩኝ።
እየጠላች እየወደደች እየጠላች ነው የምትመጣው። እየጠላች ነው የምትመጣው። ወንድም ልክ እንደዚሁ በዝሙት ፊልም ላይ ያየውን እንቅስቃሴ ሚስቱ እንደዛ ካልሆነችለት እየጠላ ነው የመጣው። ከዛ ሌላ ሴት ይፈልጋል፣ ሌላ ሴት ያሳድዳል። ይሄ ደግሞ ዝሙት ይባላል። አመንዝራነት ህይወት ከተተው ማለት ነው። እንዲህ አይነት ደረጃ ውስጥ ያደርሳል ማለት ነው። ስለዚህ ይህንን መንፈሳዊ ውድቀት ለመከላከል ራስን በጸሎት መጠበቅ፣ የጸሎት ህይወት በጣም ወሳኝ ነው። ሰው ለጸሎት ሲቆም ሰይጣን ይቀመጣል። ሰው ጸሎት ሲያቋርጥ ሰይጣን ስራ ይጀምራል። በተለይ ጸሎት ስናቋርጥ ነው እንዲህ አይነት ድካም ውስጥ ምንገባው። ስንፍና በሐሳብ መታወክን ያመጣል። የሐሳብ መታወክም ዝሙትን ያመጣል። ስለዚህ በጸሎት መትጋት፣ ወደ ፈተና እንዳትገቡ ትጉና ጸልዩ ብሏል ጌታ። መዝሙረ ዳዊት ስታቋርጥ፣ ውዳሴ ማርያም ስታቋርጥ፣ ስራህን በአግባቡ ሳትሰራ ስትቀር፣ ስለ ኃጢአት መጸጸት ስታቆም፣ ያኔ ቀጥታ ወደዚህ ኃጢአት ውስጥ የምትገባው እንዳትረሱ። አንደኛ ምን ስናቆም? ጸሎት ስናቆም፣ የየዕለቱን ጸሎት መጸለይ ስናቆም በጣም ዲያብሎስ ክፍተት ያገኛል እዚህ ጋር። ለምሳሌ ሰኞ መዝሙረ ዳዊት ጸለይክ የዕለቱን፣ ማክሰኞ አቋረጥክ፣ ማክሰኞ አይበረታም? በደንብ ይበረታል። ስለዚህ ይሄ ክፍተት አገኘን ማለት ነው። ውሻ በቀደደው ጅብ ይገባል እንደሚባለው ክፍተት እንደመስጠት ነው ለሰይጣን። ሁለተኛ ስራ፣ በተለይ ሰው አብዝቶ መተኛት የሚያበዛ ከሆነ በዝሙት ይፈተናል። ስራ ማይሰራ ወጥቶ ማይንቀሳቀስ ከሆነ፣ በተለይ ሶሻል ሚዲያ ላይ ተጥዶ የሚል ከሆነ በእውነት ሳይወድ በግዱ ዝሙት ያስባል። ምክንያቱም ተኝቶ ነው እየዋለ ያለው። በህሊናው የሚታሰቡ እንዲህ አይነት የስንፍና ሀሳቦች ነው በህሊና የሚከሰትበት። ስለዚህ ቀጥታ በዝሙት ህይወት ውስጥ ይገባል። ስራ መፍታት፣ ይሄ አንዱ ለዝሙት ይዳርጋል፣ ለዝሙት ህይወት። ሌላ ደግሞ አብዝቶ መብላት፣ መጥኖ አለመመገብ። ይሄም ምክንያቱም ምግብ ላይ ጥንቃቄ ማናደርግ ከሆነ ሰውነታችን ያንን እንደዚህ አይነት ምግቦችን ሲያገኝ ቀጥታ ወደ ዝሙት ነው የሚያንቀሳቅሰው ማለት ነው ሰውነታችንን። ስለዚህ ምግብንም መመጠን፣ ስራ አለመፍታት፣ በጸሎት መበርታት፣ ስለ ኃጢአት እያሰቡ ማልቀስ። ጌታ ሆይ ማረኝ፣ ሁልጊዜም በአንተ ፊት በደለኛ ነኝ። አምላኬ ኢየሱስ ክርስቶስ ባለፈው ኃጢአቴ ይቅር በለኝ፣ ለሚመጣውም ጠብቀኝ። ሰውነቴን ለአንተ መስዋዕት አድርጌ ሰጥቻለሁ። ይህ ሰውነቴን ሰይጣን በዝሙት ሰውነቴን እንዳያረክስ አንተ ተጠብቅልኝ አደራ እያለን አሳልፎ መስጠት እና ሰውነትን በስግደት ማድከም። በምን በስግደት ማድከም፣ በስግደት። በነገራችን ላይ ወንድሞች አብዝተህ እየበላ የምትቸገር ከሆነ ወይም አብዝተሽ እየበላሽ የምትቸገሪ ከሆነ ስግደት ላይ በደንብ በርቺ። በበላው ልክ ስግደት ላይ በደንብ በርታ፣ በደንብ ያኔ የዝሙት ኃይልን ታዳክማለህ ማለት ነው። በዚህ ስግደት ያዳክማል የዝሙት ኃይልን። ሌላው ደግሞ ትህትናን ገንዘብ ማድረግ፣ ይህን ይመስላል። ግልጽ ነው እህቴ። ሌላው በተለይ እንዲህ አይነት የመጥላት ስሜት፣ የመበሳጨት፣ ራስን የማጥፋት ከጸሎት ህይወት ርቀሻል ማለት ነው እህቴ። አራቅሽም? እስቲ ንገሪኝ። መዝሙረ ዳዊት የየሉትን ታደርሻለሽ? ውዳሴ ማርያም? አይ ግሩፕ ላይ ግን አደርሳለሁ። ግሩፕ ላይ አይደለማ፣ በዋናነት በግል ነው። ይሄ እኮ መለማመጃ ነው። ጸሎትም ነው ግን በዋናነት ለመለማመጃ ነው። እሺ ጸሎት የማያውቁ ሰዎች የሉ እህት ወንድሞች፣ ጸሎት ህይወት ስግደት እንዲማሩ ነው አንዱ ዋና ዓላማው እዚህ ግሩፕ ላይ። ግን ዋናው እስከ መጨረሻ አብሮሽ የሚቀጥለው የግል ጸሎቶች ነው። እሺ በግል በደንብ አድርገሽ የዕለቱን ውዳሴ ማርያም መዝሙረ ዳዊትን አድርሰሽ በጸሎቷ መጠመቅ፣ ከዛ መስገድ፣ በደንብ አድርጎ መስገድ፣ መናፍስቱንም መገዘት፣ በዕለታዊ ጉዳዮች ላይ ደግሞ አምላክን መጠየቅ። በጨነቀ ጊዜ ጥራኝ እደርስልሃለሁ ስላለ ማለት ነው። ይህን ይመስላል እህቴ። ግልጽ ነው። በተለይ መዝሙረ ዳዊት የሚያደርስ ሰው በቋሚነት እነኚህ ፈተናዎችን አሁን አንቺ የምትያቸው ነገሮች በብቃት ያልፋቸዋል እና ይህን ይመስላል እህቴ። እሺ ሌላ ሰው ደግ ሆኜ እንደ መጥፎ ለምንድን ነው እንደዚህ ያደረኩት? ለምን ደግ ሆንኩ ብዬ ራስን የሚወቅሰው ነገር ምን አልሽ?
ለምሳሌ አሁን ደጎናለሁ ለሰው ወይም ደግሞ የሆነ ለሰው የሆነ ነገር ሰጠና ለሚሰጠው ብዬ ነው በቃ ራስን የሚወቅሰው ማለት ነው። እሺ ከሰጠው መልካም። ካደረኩ በኋላ እሺ ይሄ ነገር በሁለት ይታያል። አንደኛ ያለ እቅድ የምታውጭ ከሆነ እውነት ነው ያጸጽታል። ለምሳሌ በስሜት ተገፋፍቼ እኔ የሆነ ነገር ላወጣ እችላለሁ። መርዳት በማልችልበት ሁኔታ ውስጥ ሆኜ ይሄ ጸጸት ያመጣ ከተፈጥሮ አንጻር እንኳን ያመጣል አይደል? እውነት ነው ግን ቆይ እኔ ቆይ አዎ ግን ቆይ የተቸገረ ሰው ነው። ቆይ አንደኛ እንዲህ አይነት ችግር ያመጣል በፕሮግራም ማናወጣ ከሆነ። ሁለተኛ ደግሞ ከሰጠን በኋላ ጸጸት፣ በተለይ መስጠት እንዳለብን እያወቅን መስጠት እንደምንችልም እያወቅን ከሰጠን በኋላ የሚመጣ ጸጸት እሱ ከሰይጣን ነው። እሺ ሰይጣን ምን ጊዜም በጎ ስራ ስንሰራ ከመስጠት በፊት ጸጸት ያመጣል። ማን ነው ቁጭት ጸጸት ያመጣል? ማን ነው ልንሰጥ ስንል ስስት፣ ከሰጠን በኋላ ደግሞ ቁጭት ያመጣል። ግን እኛ ልክ ገንዘብ ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል ቢለውን ሁልጊዜ ይህን ጥቅስ አስቢው። መጽሐፈ ምሳሌ ምዕራፍ 19 ቁጥር 17 ላይ ያለውን ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል በጎነቱንም መልሶ ይከፍለዋል። ይህን ጥቅስ ሁሌ ስታስቢው ልብሽ ይመለሳል። ለእግዚአብሔር አበደርኩ በሰማይ ገንዘቤን አስቀመጥኩ እንጂ አልበተኩም ካልሽ ያቆምልሻል ይሄ ጥቅስ ብቻውን። ግልጽ ነው አይደል? እግዚአብሔር ይስጥልን፣ አመሰግናለሁ። እግዚአብሔር ይስጥልን፣ አመሰግናለሁ። አሜን አሜን። እህቴ እሺ፣ ሌላ ሰው ተማሪያም ጊዮርጊስ ንዋሴ ለጓንጅ መሰለኝ ተማሪያም እሺ፣ ቀጥይ። ይሰማል? አዎ ይሰማል። ቃል ይሰማል። የኔ ጥያቄ አንድ ሰሞን ማለት ነው ቀኝ ትከሻ አንድ ሰሞን ደህና ሆናለሁ፣ አንድ ሰሞን ደግሞ ቀኝ ትከሻዬን እና ቀኝ ክንዴን ደግሞ አንዳንድ ጊዜ ለሊት እንደተኛሁ ደግሞ በትንታ ጉሮሮዬ ላይ በትንታ እንደገና በግድ በውስጤ በስላሴ ስም ብዬ እንደገና ደግሞ አንዳንድ ጊዜ አፍንጫዬ ላይ ይቀመጥና ዝም ብሎ ማስነጠስ ነው ስራው። እሺ ኤርፎን ቀይ ወደ መጣላት እኛ ወደ መጣልበት መልሰን አንፈልግም። እዚህ መቀመጥ አንፈልግም። እኛ እያላኩ ነው እኮ እያሳደሱ ነው እኮ እንደምናደርጋት እኛ መልሰን በቃ መልሰን በአብ በወልድ በመንፈስ ቅዱስ ስም ማን ትከሻዋ የምትይዘው? ትከሻዋ የምትይዘው ማን? እኔ መጥራት ያስፈልጋል። ያደረግንባት እድል መተት እድል መተት የእድል መተት በእሷ ኑሮ ምንኖር በእሷ ህይወት ሁሉ ጨለማ ያደርግ በእሷ ህይወት ምንኖር ታውቃለህ። በአቡነ ስንፋሰ ክርስቶስ ስም ያዘችን በአቡነ አረጋዊ ስም ባጃለው ቅዱስ ሚካኤል አፍንጫው የምታሳመውስ አፍንጫው የምታሳመውስ ቡዳ ዘራይ ጥላይ ምስጥር መተት ቡዳ ዘራይ ጥላይ እሺ ሌላስ ሌላ ይቀራል? ሌላ ይቀር ሰራዊት ታረግ ፈልጎ ሰራዊት የለም እኮ ሄዷል፣ ተሸኝቷል። አብዛኛው ብዙ ወርባ በአቡነ ማርያም በአቡነ አረጋዊ ስም ማለት ነው። እሺ ሰራዊታችሁን ሰብስቡ፣ ቶሎ ተመለሱ ብላችሁ ነው የመተት መናፍስት ተመለሱ ብላችሁ ነው ወይ? አዎ በስላሴ ስም የመተት መናፍስት ተመለሱ ብላችሁ ነው እሷ? አዎ እንጂ ነው የምትፈልገው እሷ። አሁን በኋላ እስከዛሬ ይበቃኛል። እነሱ እኔ ተጎረጡት መራራ እንዳትነው እንጂ እነሱ አሁን በኋላ አዲስ መተት አላስገባም። ይመለሱ። እኔ ቀመስ ዘመን ሁሉ ያለቀው ህይወቴ እነሱ ይቀመሱ ግን ነፍስ ላይ ነው በመድኃኒዓለም ነፍስ አውቃለሁ። እሺ ሰራዊታችሁን ሰብስቡ፣ ቶሎ ቶሎ ጣው ሰራዊታችሁ ሰብስቡ፣ አዳምጠኝ ቶሎ አዳምጠኝ። ቶሎ በእናቷ ስም አዳምጠኝ ይላል እንጂ በእናቷ ስም የተመተቱ አሉ። እናቷ እንድትሞት የፈለግን ማተት አይነጥላል። መልሰን ወደዛው ወደ መጣንበት በእናቷ ስም ዛሬ በህርማ ስተያየት ናቸው ያለችው። የመተት መናፍስት ተመለሷል። ሁላችሁ በአጋዕዝተ ዓለም በቅድስት ሥላሴ ቶሎ በእናቷ ስም የተመተቱ አይነጥላል ማተት፣ የምስጥር ማተት፣ የህይወት ማተት፣ የህይወት ሰላም፣ የጊዜ ሰላም፣ የምስጥር ማተት፣ መስተፋቅር አይነጥ ቡዳ ዛሬ ምስጥር ማተት። እሺ ተሰብሰቡላችሁ በአብ በወልድ በመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ በእናቷ ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን በሽታ ፈተናችን አንስተን ከእንግዲህ ላንመለስ
ላንታደስ እንግዲህ ላንመለስ ላንታደስ እንዳይልኩ አድርገን ልናስተምር እንዳይልኩ አስተምራችሁ እኮ ግን አይገባችሁም። ታውቃለህ እኮ እንዳስተማርናችሁ ግን እንዳይልኩ አድርገን ልናስተምር እንዳይልኩ አድርገን ልናስተምር ወደ እርሷም ድጋሚ ላንመለስ የዘጋነውን እድል ከፍተን የሰዎቿን እድል ከፍተን ከመላ ሰውነቷ ከህይወቷ ወጥተን እድሏን ለቀን በአጋዕዝተ ዓለም በቅድስት ሥላሴ ስም ተመልሰናል። በአጋዕዝተ ዓለም በቅድስት ሥላሴ ስም ባጃን ነው ቅዱስ ሚካኤል ስም ተመልሰናል። ይፍረድብን። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ 7 ሰግዳችሁ ተመለሱ ቶሎ። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡን። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡን 2 አጋዕዝተ ዓለም ቅድስት ሥላሴ ተረከቡ ልጃችሁን 3 አጋዕዝተ ዓለም ቅድስት ልጃችሁን ተረከቡን 4 አጋዕዝተ ዓለም ቅድስት ልጃችሁን ተረከቡን 5 ተቃጠሁ በገዛ ገንዘቧ ተመትቼ የቅዱስ ሚካኤል ያጃነው ንጉስ ተቀበል ልጅህን 6 ያጃነው ልዑል ቅዱስ ሚካኤል ልጅህን ተቀበል የራሷ ጉዳይ 7 ተቃጠሁ። እግዚአብሔር ይገስጻችሁ። እሺ አፍንጫው የምታሳሙ ተነሱ እናንተ ቡዳ ዛር አይነጥላ ቶሎ ውጡ። አባትን የግዶት የሞት መንፈስ ጥላው እየመስጠር ማለት ውጡ። ቶሎ ሁላችንም ከመላ ሰውነቷ ከህይወቷ ውጡ። ከመላ ሰውነቷ ከህይወቷ ወጥተን 40 ክንድ አየር ላይ ታሰሩ። ቶሎ ከፍ ብላችሁ ውጡ። 40 ክንድ አየር ላይ ታሰሩ። እሺ በሽታ ፈተናችሁን አንሱ። ቀኛን ያስኩት አይነጥላ ቡዳ መስጠር ማለት ቶሎ ውጡ። እሺ በቃ ወተንልሃል። በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከመላ ሰውነቷ ከህይወቷ ወጥተን ከህይወቷ ተድሯ ተዳሯ ወጥተን በአጋዕዝተ ዓለም በቅድስት ሥላሴ ስም ተገዝተን አጋዕዝተ ዓለም በቅድስት ሥላሴ ለቤተሰብ ዛሬ ምስጢር ማታት በቅዱስ ሚካኤል ስም በአጋዕዝተ ዓለም ሥላሴ ስም ምን ተገዝተን 40 ክንድ አየር ላይ ታስረን ተገዝተናል። 40 ክንድ አየር ላይ ወጥተን ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስራችን ያጽኑብን። ምንም ስራ አንሰራም። በአሁን በኋላ ምንም ስራ አንሰራም። አቁመናል እኮ አሁን በኋላ ምንም ስራ አንሰራም። መልሱ። እሺ ተቃጠልን። ዘቀዘቀችን እንዳስተንተን እንዳሰቀየናት እግዚአብሔር ይገስጻችሁ። ሥላሴ ወንድሜ አመሰግናለሁ። ጸጋውን ያብዛልህ አባቴ ወንድሜ። እግዚአብሔር ያክብርልህ። አንተ የተወለድበት መንታ ብሆን ነበር። ጸጋውን ያብዛልህ ወንድሜ። ለሚያስቀጣቅጡ እህቶቻችን እዚህ ጋር ጸጋውን ያብዛላቸው። በእናንተ ነው እንደዚህ እንትን ያልነውና ጸጋውን ያብዛላችሁ እህቶች ሁላችሁም። አሜን አሜን። እህት ዓለምዬ አሜን። እሺ እህት ዓለም ዞሮ የመተት መናፍስቶች ናቸው ትከሻሽን ሲይዙ እጅሽንም ሲይዙ የነበሩ። ሌላው ደግሞ ሲቀር አፍንጫ ደግሞ ቡዳ ዛርና ነጠላ ናቸው። እግዚአብሔር ይመስገን ታስረዋል። እሺ አመሰግናለሁ ወንድሜ። ጸጋውን ያብዛልህ። እግዚአብሔር ያክብርህ። አሜን አሜን። እህት ዓለምዬ በተረፈ በርቺ፣ አይዞሽ። እሺ ሌላ ጥያቄ? ጊዮርጊስ ነዋሴ እሺ እንድመረጥ ጸጋውን ያብዛልን። እንኳን ሰላም መጣልን። የኔ ጥያቄ አሁን እህታችን ከሰጠው በኋላ ይቆጨኛል ያለችው ማለት ነው። እኔ ግን ለሰውም ሰጠው የቤተክርስቲያንም በቃ የተቸገረ ቤተክርስቲያንም አውጥቼ ከሰጠው በኋላ እረሳዋለሁ ማለት ነው። እና ለዚህ ቤተክርስቲያን ግን ሰጥቻለሁ ብዬ አስባለሁ። ግን ከሰጠው በኋላ ለሰውም ልስጥ ለቤተክርስቲያንም ስጥ ጭራሽ ትዝ አይለኝም ማለት ነው። እና ይሄ ችግር አለው ማሰብ አለብኝ መጻፍ አለብኝ ወይስ ችግር የለውም የሚለው ጥያቄ? አረ ችግር የለውም። በነገራችን ላይ በጎ ስራ አድርገን ማስታወስ ራሱ ተገቢ አይደለም። እንዲያረኩኝ ምን ጥቅም አለው? ምን ጥቅም አለው? ለምሳሌ እንዲህ አይነት በጎ ስራ ሰርቻለሁ። ይሄ ደግሞ ራሱ ማሰብ አያስፈልግም። ደግነት ከሆነ መልካም ስራ ከሰራን በኋላ ያለውን እየረሳው በፊት ያለው ለማያዝ ዘረጋለሁ እንዳለው ቅዱስ ጳውሎስ ማለት ነው። ግልጽ ነው አይደለ? ነገር ግን ገንዘብ በከንቱ የምታባክኝ ከሆነ ያባከንሽበትን ቦታ ደግሞ ማታስታውሽ ከሆነ ይሄ ሰላቢ መንፈስ ነው። ሰላቢ እንደዛ ያደርጋል። ገንዘባችንን በከንቱ እንድናባከን እንድናጠፋ ያደርግና ነገር ግን እንዴት እንዳባከንን እንድናስታውስ አይፈልግም። በቃ በማናውቀው መንገድ ገንዘቡ ከእጃችን ወጥቶ ሲጠፋና ባዶ እጃችንን እንቀር ነው ትዝ የሚለን ማለት ነው። እንዲህ ከሆነ ችግር አለ። ነገር ግን መልካም ስራ ሰርቼ ሰዎችን ረድቼ በፈጣሪ ፊት ሞገስ የሚያሰጠኝ ስራ ሰርቼ ግን አላስታውስም፣ ከክፋት አላየውም።
ግልጽ ነው አይደል? ይሄን ይመስላል። ሰምተሽኛል? ወለተ ገብርኤል ንግባ እንደማን ለራሴ አይደለም ለጓደኛዬ ነው። በጣም ወለተ ገብርኤል ወለተ ገብርኤል ያለችው ወለተ ገብርኤል ወለተ ገብርኤል። እሺ ቶሎ በይ። እሺ እግዚአብሔር ያሰለም። ወለተ መድህን አለፍ እንደው አይን ማን ስላሴ አይ አትታየኝ። እሺ ወለተ መድህን ጋር ልስገብ። ጥያቄው ላጥራው አለች መጣ ንዕን መጣህ እንደው እሺ ኤርፎን ቀይና ቀጥይቴ ኤርፎን ቀይና ቀጥይ። ድምፅሽም ጥራት የለውም። እሺ በሷ ፋንታ አይነ ልቀጥል። እሺ እግዚአብሔር አምላክ ሆይ በስመ ስላሴ በስመ ስላሴ እንኳን ደህና መጣህልን ወንድማችን። በሷ ምክንያቱም እኔም በጣም ተጨናነቅኩ። አሁን ነው የነገረችን ሳንደዋወል ብለን ማለት ነው። ትልቅ ናት። ከዛ ትናንትና አብረን ጸልተን ተኛን። ከዛ የመናፍስት ምናምን የድሮ እያወራች ነው የተኛችው። ነው እንኳን ትታቸው ተኝቻ ነበርኩ። ከዛ አሁን የምትለኝ የሆነ አማራ ነው እንትን አማርኛ ነው የምናገረው። ከዛ እኔ ደፍተራ ነኝ ምናምን ብሎኝ ያስፈራራኝ በዋትስአፕ። ከሱ በኋላ ደግሞ ቆይቶ በኢሞ የማይሆን ነገር የማይታይ ነገር እንቁላል ምናምን ላከልኝ። እዛ መጨረሻ ላይ በኢሞ 80 ሺህ ብር ካላክሽ ስር መሰረትሽ ነው ማጠፋው ብሎኝ ብላ ተለቅሳለች። ይሄ ከምን አርጣ ነው? አታውቀው አትደውሉ። መልካም እሺ፣ ብሎክ ማድረግ ነው ያለባት። ብሎክ አድርጋ በፈጣሪ መታመን ያለባት። እሺ ምንም ማልቀስ አያስፈልግም። እኛ ጋር ያለ ኃይል ይበልጣል እሱ ጋር ካለው ኃይል። መዝሙረ ዳዊት ቋሚ አድርጋ ትጸልይ፣ ውዳሴ ማርያም ታድርስ፣ በስግደት ትበርታ። አምላኮ ህይወቴን ለአንተ አደራ ሰጥቻለሁ ትበል። ንስሐ ገብታ አምላኳን ትማጸን። ከዚህም ያልፍ ነገር የለም። እሺ ወረኛ በዩ ምንም አያመጣም። ሲፎክር ይኖራል። ይሄ አስፈራርቶ ገንዘብ ለመቀበል የሚያደርገው ጥረት ነው። ምንም ኃይልና ስልጣን የላቸውም። ባጭሩ እህቴ ምንም ያስለቅስ ነገር አይደለም። እሷ የምታለቅሰው ስለፈራች ነው። ግልጽ ነው። እሷ የምታለቅሰው ስለፈራችና እምነት ስላጣች ነው። ግን እግዚአብሔር መጽሐፍ ቅዱስ ላይ እንዲህ ይላል፣ በእግዚአብሔር አምላክ በእርሱ የሚታመኑ ነው። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋረደዋለሁ፣ ይጠራኛል እመልስለትም አለሁ። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውም አለሁ፣ ረጅም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ ይላል መዝሙረ ዳዊት መዝሙር 90 ላይ። ስለዚህ በእግዚአብሔር የታመነ ሰው ምንም አይሆንም። በእግዚአብሔር የታመኑ እንደማይታወቅ እንደ ጽዮን ተራራ ናቸው ተብሎም ተጽፏል። ስለዚህ የምታለቅሰውና የምትፈራው ከእምነቷ ማነስ የተነሳ ነው። ግን በእግዚአብሔር ብትታመን ኖሮ ምንም የሚፈጠረው ነገር የለም። ስለዚህ አጋንንት ደግሞ በእግዚአብሔር ላይ ያለ እምነት ሲሸረሸር ነው እኛ ላይ ስራ የሚሰሩት። ግልጽ ነው አይደል? ስለዚህ እንዳትፈራ ንገሪያት። ግን ውዳሴ ማርያምና መዝሙረ ዳዊት የየዕለቱን አጥብቃ ትጸልይ። ምንም አትሆንም። እየተጠመቀች ራሷን ለእግዚአብሔር አሳልፋ ትስጥ፣ ንስሐም ትግባ። ግልጽ ነው። ይሄን ይመስላል። በተቻለኝ መጠን እኔም ደንግጬ ከእሷ ጋር እንጂ ምናልባት አትፍሪ። እመብርሃን አለች። ታቦታቸው እመብርሃን ነው። አዲስ ቤተክርስቲያን እሷ ነው የምታገለግለው። ከውዳሴ ከንቱ ያርቅላት እንጂ እመብርሃን ብላ ሳታሳፍርም እንደዛ አልኳት። በበለጠ ደግሞ ወንድማሊኤል አለና ነይ ወንድማችን ምክር ይሰጠናል ብያት ነበር። አልመጣችም። መዝሙረ ዳዊት ከጸለየች ምንም አያረጋትም። እቴ መዝሙረ ዳዊት ይኸውልሽ፣ መዝሙረ ዳዊት የሚጸልይ ሰው ምንም አይሆንም። 100% እኔ እርግጠኛ ሆኜ ነው የምነግራችሁ። ሰው መዝሙረ ዳዊት የሚጸልይ ከሆነ ከውዳሴ ማርያም ጋር መዝሙረ ዳዊትን የሚጸልይ ከሆነ ምንም የነካው ነገር የለም። ምክንያቱም እየጸለየ ነዋ። አምላኩ ይጠብቀኝ እያለ ነዋ። አምላኬ ከጠላቶቼ ላይ አድነኝ፣ በላይም ከቆሙት አስጥለኝ፣ ከግፍ አድራጊዎች ታደገኝ፣ ከደም ሰዎችም አድነኝ እያለ ነዋ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው እያለ ነዋ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም እያለ ነዋ። ምን ይሆናል ይሄ ሰው? ምንም የሚሆነው ነገር የለም። ብቻ በእግዚአብሔር መታመን፣ እምነት። እግዚአብሔርን ፈልጉ ትጸናላችሁ፣ ሁልጊዜ ፊቱን ፈልጉ። በእርሱ የሚታመን ሰው ምስጉን ነው ተብሎ ተጽፏል እኮ። የሚፈሩት አንዳችን አያጡም እንደዚህ ተብሎም ተጽፏል። ስለዚህ ምንም አትሆንም። ይህ ከእምነት ማነስ የተነሳ ነው። ስለዚህ በእግዚአብሔር ትታመን። አጋንንት በእግዚአብሔር ፊት ደካማ ነው እና አንድ መረዳት ያለብን ነገር ይሄ ነው። ስለዚህ እምነት ይኑረን። የፈለገ ኃጢአተኛ ብንሆን እምነት ይኑረን። እሺ ምን አልኳችሁ?
ኃጢአተኛ እኮ ልንሆን እንችላለን። ኃጢአት ቢኖረን እምነት ይኖረን፣ ግን ምን ይኑረን? እምነት ይኑረን። አዎ ጽኑ እምነት ይኑረን። እግዚአብሔር ኃይሌና ብርታቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር ረዳቴ፣ ኃይሌ፣ ጋሻዬ ነው። ልቤ በእርሱ ታመነ፣ እኔም ተረዳው፣ ስጋዬም ደስ ይለዋል፣ ፈቅጄም አመሰግነዋለሁ እንዳለው ዳዊት። በእግዚአብሔር መታመን። ከዛ በኋላ ይውላችሁ እንደዚህ ብቻ በሉት እስኪ መድኃኒዓለምን ተንበርክካችሁ፣ ጌታዬ እኔ ደካማ ነኝ፣ አምላኬ ኢየሱስ ክርስቶስ አጋንንትን የመቃወም ምግባር የለኝም፣ የሚቃወም ምግባር በጎ ስራ የለኝም፣ ያለኝ አንተ ብቻ ነህ። ትምክቴ ሆይ ጋሻዬ፣ መከታዬ፣ እባክህን በኃጢአቴ ምክንያት ለጠላቶች አሳልፍ አትስጠኝ በሉትማ። ይሄ አይነ ጸሎት ደስ ያሰኛል። ደስ ያሰኝም? እኔን በኃጢአቴ ምክንያት ለማን አሳልፍ አትስጠኝ? ለጠላቶች አሳልፍ አትስጠኝ። ጌታ ሆይ እኔ ደካማ ነኝ። አምላኬ ኢየሱስ ክርስቶስ የኔን ደካማነት አንተ ታውቃለህ። እባክህ አምላኬ በአንተ የታመነውን ሰው አትጥለውምና እባክህ አትተወኝ፣ ለጠላቶቼም አትስጠኝ አሳልፈክ። በአንተ መታመኔን አይተህ እባክህ ጠብቀኝ። ጥበቃን ከኔ አታንሳ ብሉት። ጥበቃን ከኔ አታንሳ ካላችሁት በእውነት ይጠብቃችኋል መድኃኒዓለም። ኃጢአተኛ ብትሆኑም እንኳን ይጠብቃችኋል። ጥበቃውን ከእናንተ አያነሳም። ስለ እምነታችሁ ሲል ጥበቃውን ከእናንተ አያነሳም። ይሄንን መርጌታ ነኝ ብለውታል። ይሁና ሚሊዮን ጊዜ ለምን መርጌታ አይሆንም? ለምን ሚሊዮን ጊዜ መርጌታ አይሆንም? ምን ያመጣል? ምንም አያመጣም። በእግዚአብሔር ከታመንን ከእግዚአብሔር ይበልጣል እንዴ? አይበልጥም። ስለዚህ አንድ ላረግስ ይሄን ለራሱ ምን እንደገጥመው አይታወቅም እኮ የእግዚአብሔር ኃይል። መልካም እና ይኸውላችሁ አንድ ነገር ልንገራችሁ። በድሮ ጊዜ ጣዖት አምላኪውን በጣም በዝቶ ነበረ። ክርስትና ባልተስፋፋበት ጊዜ እና አፖሎ እና አርጤምስ በጣም ይመለኩ ነበር በአለም ላይ። አፖሎ፣ አርጤምስ የሚባሉ ዚኦስ የሚባሉ በጣም ይመለኩ ነበረ። እነ ጁፒተር በድሮ ጊዜ የነበሩ ጣዖታት ናቸው። ታዲያ በምዕራቡ ዓለም ሲመለኩ እነ ዲዮቅሊጥያኖስ የሚያመልኳቸው ናቸው። ስለዚህ ክርስቲያኖች ወደ ክርስትና እምነት ማነው አሕዛብ ጣዖታውያን ወደ ክርስትና እምነት ሊመጡ ሲሉ አጋንንቱ ይፈታተናቸው ነበር። ለምንድን መሰላችሁ የሚፈታተናቸው? ጣዖቱ ይጎዳኝ ይሆን ብለው ስለሚፈሩ እኮ ነው። ጣዖቱ ይጎዳኝ ይሆንን፣ ያቆስለኝ ይቆርጠኝ ይሆንን እያሉ ስለሚፈሩ አጋንንቱ ይሄን ፍራቻቸውን ተጠቅመው ይጎዳቸው ነበር። ከዛ ሰማዕታቱ ቅዱሳኑ ጠጋ ብለው ምንም እኮ አይጎዳም ይህ ድንጋይ እኮ ነው ሲሏቸው መፍራታቸውን እያቆሙ ሲመጡ ደፋር ሆኑ። አጋንንቱ እነሱ ላይ ኃይል አጣ። አያችሁ አይደል? መጀመሪያ ኃይል አገኘው ለምንድን ነው ኃይል አገኘው? በፍርሃታቸው ስለሚፈሩ። በትክክል ስለፈሩ ኃይል አገኘ። ከዛ ፍርሃታቸው ቀስ ያረብ ቅዱሳን ያርቁላቸዋል። ምንም ማረግም እኮ እያሉ እያቃልሉ ሲነግሯቸው በቃ እንዴት እንደ ተረት ነገር አለ አይደል? ድሮ አሁን በልጅነታችን ጭራቅ እንዲህ አይነት ነገር ሲባል አንፈራ። ልክ አባቶቻችን እንደ እውነተኛ ታሪክ አድርገው ሲነግሩን አንደነግጥም? ንገሩኝ። እንፈራለን። ከዛ በኋላ ያስደነግጥ ነበር። ከዛ አሁን ስናድግ ደግሞ ተረት መሆኑን ስናውቅ አሁን እንፈራለን? ያፍራቻ አለ? የለም። ልክ እነሱም እንደዛ ነበሩ። ጣዖቱን እንደዛ ይፈሩ ነበር። ከዛ ቀስ ያደረጉ ፍርሃታቸውን ሲያረቁላቸው በእግዚአብሔር እንዲታመኑ በመድኃኒዓለም እንዲታመኑ ሲያደርጓቸው በቃ ናቁት አጋንንቱን። ጣዖቱን አጋንንቱን ናቁት። አጋንንቱም እነሱ ላይ ምንም ማድረግ አልቻለም። ስለዚህ ስለምንፈራ ነው። በአጭሩ ስለምንፈራ ነው። ጴጥሮስ ሐዋርያው ቅዱስ ጴጥሮስ መስጠም የጀመረው ምን ሲሆን ነው? ምን ሲሆን ነው መስጠም የጀመረው? ቅዱስ ጴጥሮስ መፍራት ሲጀምር እኮ ነው። አውሎ ነፋሱን አይቶ መፍራት ጀመረ። ከመድኃኒዓለም ጋራ ባህሩን እየረገጠ ነበረ። እንደ መሬት መጠራጠር መፍራት ሲጀምር መስጠም ጀመረ። ጌታ ወይ ሰጠምኩ እኮ አድነኝ ብሎ ሲጣራ ጌታ ዞር አለና ምን ነበር ያለው? ስለዚህ ሰው እምነቱን ሲያጣ ነው ማለት ነው የአጋንንት ሰለባ የሚሆነው። ሰው እምነቱን ሲያጣ ነው ፈተናዎች የሚበረቱበት ማለት ነው።
አለማመኔን እርዳው አሉ። ከዛ ሐዋርያት ይሄንን ተመለከቱና አለማመናችን እርዳ፣ እምነት ጨምርልን አሉት። አለማመኔን እርዳው ማለት እምነት ጨምርልን እና እምነት በጣም ወሳኝ ነው ልላችሁ ፈልጌ ነው። እሺ እምነት ስላጣች ነው ያለቀሰችው የፈራችው። ደብተራውም እየተጫወተባት ያለው ከእግዚአብሔር መራቋን እምነት አልባ መሆኗን ስለተረዳ እየመጣ ያስፈራራታል። እና አሉ እኮ ደብተራዎች መተተኞች በተለይ የዋሃንን እንደዚህ ያደርጉ ያሳስታሉ። የሆነ ፍርሃት ይጭኑባቸዋል። አንዷን ምን አላት መሰላችሁ? እንደ እሑድ አካባቢ ይልክላታል። እስከ ሐሙስ አሳብድሻለሁ ካላክሽልኝ። ፈርታ ልጅቷ ወይ ጉድ የምትይዘው መጨብጣጣች እውነት መስላት በቃ እስከ ሐሙስ ድረስ ጨርቅሽን ነው ማስጥልሽ፣ አሳብድሻለሁ አላት። ፈራች፣ ተንቀጠቀጠች። ከዛ በውስጥ መጣች። አይዞሽ በርቺ፣ ምንም አትሆኝም፣ ጸልይ፣ ስገጂ፣ መዝሙር ቀስ ያልኩ በአንዴ ግን ይሄን እምነት አልያዘችልኝም። ምክንያቱም ተፈራለች፣ ምንም አታውቅም። ከዛ በርቺ፣ አይዞ፣ ጸልዩ፣ መዝሙረ ዳዊት፣ ውዳሴ ማርያም ምንም አልሆነችም። ይኸው እስካሁን ድረስ እየጸለየ እየሰገደች ናት። ምንም አልሆነችም። የተፈጠረ ነገር የለም በእግዚአብሔር ስለታመነች እና ስለ እምነታችን ማነስ ተገናርገው ደብተር አጋንንት የራሱን ሰዎች በውስጥ እየላከ እንዴ ሊያስፈራራን ይሞክራል። እና በእግዚአብሔር መታመን ያስፈልጋል ላችሁ ፈልጌ ነው። ይሄን ይመስላል። አበዛውባችሁ። እዚህ ጋር ሌላ ጥያቄ ካለ ይግባ። አስካለ ማርያም አቤት ወንድሜ። እሺ ቀጥይ አስካለ ማርያም። እሺ ገብቷል። እንኳን በሰላም መጣህ ወንድሜ። አሜን አሜን። እቴ በጣም ደግሞ ፈራሁኝ ወንድሜ። ስለሆነ እሺ ወደ 1 አመት ገብቼ አላውቅም። በጣም እፈራለሁኝ። ማመም ደግሞ መላ ሰውነት የሚያመኝ ጉልበቴን፣ ወገቤ ሁሉ መላ ሰውነት የሚያመኝ። አሁን እንዳለች እህታችን ትከሻይና ትከሻይ መሀል ወግቶ ይዞኛል። ወገቤን እንዳለ መላ ሰውነት የሚያመኝ። ከዛ ደግሞ በጣም ፍርሃት አለብኝ። ደም ስራውሬ ደግሞ እንዳለ ዝግትግት ብሏል፣ መላ ሰውነቴ ማለት ነው። ይህስ ከምን? እሺ እህት አለምዬ፣ ትከሻን አካባቢ ከሆነ ትከሻ ላይ የሚቀመጡ መናፍስቶች አሉ። በዋናነት እንደዛ ካየ ነው ጠቋር ነው በዋናነት የሚቀመጡ። ትከሻን ወቅቶ ይዛል። ግራ ወይም ቀኝ ትከሻን ይይዛል። ቀኝ ወይም ግራ እጅን ይዞ እንደ ልብ ስራ መስራት እንዳንችል ያደርጋል። እንደነ ጠቋር ያሉ የዛር መናፍስቶች ትከሻን ይዛሉ። ሌላው ደግሞ ሰላቢ መተት፣ እሱም ትከሻን ይይዛል። ሰላቢ እንዲሁም የድል መተት፣ የግርማ ሞገስ መናፍስት፣ እነኚህ መናፍስቶች ትከሻ ላይ መቀመጥ ይወዳሉ። ማንነታችንን ለመንጠቅ ይሰማል። ይቆራረጣል። የአንቺ ድምጽ ይቆራረጣል። ኩትንፋ የእድል አለው ብሎ ግን መላ ሰውነትን የሚያመኝ እኮ በዋናነት ትከሻ ላይ ይቀመጣል። ሌላውን ህመም ከሌሎች መናፍስቶች ጋር ደግሞ እየተገበረ ሊያሳምም ይችላል። ወደ 10 አመት ሆነ። በጣም ነው የሚያሳቃየኝ። ብሬንም እንዳለ በቃ እንትን ብሎ ከሰው ጋር ነው ያለ። እሺ አንሰጥም አለኝ ሁሉ። ወደ 10 አመት እስከ ዛሬ 10 አመት ሙሉ በመንፈሳዊ ህይወት ነበር ስትገኝ ነበርሽው ወይስ እንዴት ነው? ኧረ እኔ አሁን ጉርም ይባላል አልወድም ነበር። አሁን ቅርብ ጊዜ 1 አመት ምናምን ሆኖኛል። ግን ገብቼ አላውቅም እንደዚህ በቃ አሁን ቅርብ ጊዜ በቃ 1 አመት ነው ማዳመጥ 1 አመት ነው። መቁጠሪያ ላይ ግን ቅርብ ጊዜ ወደ እንጃ 3 ወር 4 ወር ሊሆነኝ ነው። ስለዚህ በቅርቡ ነው መንፈሳዊ ህይወት የጀመርሽው ማለት ነው? አዎ በጣም። ስለዚህ 10 አመት ሙሉ ቢያሰቃይሽ ምንም የሚደንቅ አይደለም። ምክንያቱም መንፈሳዊ ህይወት የሌለው ህይወት ነበር ስትመሪ የነበረው ማለት ነው። አረ በጣም ብሬ ራሱ ሰርቼ ማን እንደምወስደው እኮ አላውቅም። ሀየን አላውቅም። በቃ እንዴት እንደነበርኩም አላውቅም። ይኸውልሽ በቃ ከዛሬ ጀምረሽ ምን ታደርጊያለሽ መሰለሽ? አንደኛ ግሩፕ ላይ ብቻ ሳይሆን በግል ህይወትሽ ቋሚ መንፈሳዊ ህይወት ጀምሪ። መዝሙረ ዳዊት አድርሺ፣ ቋሚ የየዕለቱን ውዳሴ ማርያም አድርሺ። ገንዘብሽን በተመለከተ አስራት አውጪ። እንዲሁም ደግሞ ገንዘብሽን እንዲያበረክትልሽ እግዚአብሔርን ከመዝሙረ ዳዊት ጸሎት በኋላ ጌታ ሆይ ገንዘብ ሊበረክትልኝ አልቻለም፣ ገንዘብ መያዝ አልቻልኩም፣ የዳዊት አምላክ ስለ ባሪያ ቅዱስ ዳዊት ብለህ እባክህን ገንዘቤን አስይዘኝ፣ ገንዘቤን አበረክትልኝ፣ ጠላት ከእጄ ገንዘቤን እንዳይሰልብ አንተ ጠብቅልኝ ገንዘቤን እያልሽ አስራትሽን እያወጣሽ ተማጸኝ።
ግልጽ ኧረ ነው። እንደውም እኮ ወደ ኢትዮጵያ ደውዬ ወደ አባ ሳሙኤል ደሞዝ ተለቀቀ እንጂ የአንድ አመት ደሞዝ ተከልክዬ ነበር። ከዛ ደግሞ የአርባ ምናምን ሺህ ሪያል በአረብ ሀገር ነው ያለው ወይ ደግሞ በአረቦች ደርግ አስቀምጦኝ በቃ ብዙ ነገራት ብዙ ፈተና ነው ያለብኝ። ግን አሁን እግዚአብሔር ይመስገን በእናንተ በጣም ተቀይሬያለሁ። በጣም በጣም መልካም እግዚአብሔር ይመስገን ስለመለወጥሽ ክብሩ ይስፋ መድኃኒዓለም። እና እዚህ ጋር አሁን የምነግርሽ ነገር በደንብ አዳምጪ። እንዲህ አይነት ፈተና ጠላት የሚያመጣው ለምንድን ነው ከተባለ አንደኛ ገንዘብ እጅሽ ላይ እንዳይገባ። ይሰማችኋል? ድምጼ ይሰማችኋል ወይ? መልካም እሺ። ገንዘብ እጃችን ላይ እንዳይቀመጥ የሚፈታተነው ለምን መሰላችሁ? ሰው እጁ ላይ ገንዘብ ከሌለ አንደኛ ባለትዳር ከሆነ ትዳሩን በአግባቡ ማስተዳደር አይችልም። ሁለተኛም ደግሞ ገንዘብ እጁ ላይ ከሌለ የበረከት ስራ መስራት አይችልም። ሶስተኛ ደግሞ እነኚህን ነገር ማድረግ ካልቻለ ተስፋ ወደ መቁረጥ ውስጥ ያመራል። ለፍቼ ሰርቼ ደከምኩ ምንም ዋጋ የለውም ብለው ሰዎች ራሳቸውን ወደ ማጥፋት እንዲጋበዙም ያደርጋል። እና ዋና ዓላማው እነኚህ ናቸው። ግን እኛ ማድረግ ያለብን ነገር ምንድነው? ገንዘብን አሳልፎ መስጠት፣ ያለንን ነገር አሳልፎ መስጠት፣ በነገሮች ሁሉ ፈጣሪን ማስቀደም። ከዛ በኋላ እግዚአብሔር ገንዘባችን እንዲባርክልን በመጠየቅ በሱባኤም ልንጠይቅ እንችላለን። በሱባኤ መጠየቅም ትችላላችሁ ስለ ገንዘባችሁ። ርዕስ ሰጣችሁ ግቡ ሱባኤ ስትገቡ። እሺ ጉዳያችሁ ገንዘብ ከሆነ ስለ ገንዘብ ብላችሁ ሱባኤ ግቡ፣ ገንዘባችሁ ይባረክ። በረከትን ፈልጌ ነው ሱባኤ ገባሁት፣ ምን ችግር አለ? ምንም ችግር የለውም። ሰው በረከትን ፈልጎ ሱባኤ ቢገባ ይመለስለታል። ገንዘብን በተመለከተ ገንዘብ አላሲዝ ካለ። ሁለተኛ ደግሞ ገንዘብ ማኔጅ ማድረግ ላይ ጥንቃቄ አድርጉ፣ እንዴት ገንዘባችሁን መቆጠብ እንዳለባችሁ። አንዳንዱ ዝም ብሎ ገንዘቡንም እያባከነ ገንዘብ አልበረከተ ሊል ስለሚችል ማለት ነው። እና ይሄን ይመስላል። ስለዚህ እህቴ ገንዘብሽን አሳልፈሽ ስጪ። ይሄ በተለይ ትከሻይን ያሳመኛል ላልሽው ደግሞ ጸበል መጠመቅ እንዳትረሺ። መዝሙረ ዳዊትና ውዳሴ ማርያም ካደረሽ በኋላ ሁሌ በየዕለቱ ጸበልን ተጠመቂ። መናፍስቶቹንም ደግሞ መልክ ጸልየሽ፣ ለምሳሌ መልካ መድኃኒዓለም ጸልየሽ ጌታዬ መድኃኒዓለም በትከሻዬ፣ በጀርባዬ፣ በእግሮቼ፣ በመላ ሰውነቴ አድፍጠው ህመም የሚለቁብኝ መናፍስቶች በአንተ ስም ታምኜ ይህንን መልክን አድርሼ በምቀጠቀጥበት ሰዓት ከሰውነቴ ነቅላ አውጣልኝ እባክህ አምላኬ፣ ለሰውነቴም ጤናን ስጠኝ እያልሽ መናፍስቶቹን መቀጥቀጥ፣ ጸበል መጠመቅ። ከዛ በጊዜ ሂደት ይስተካከላል። እሺ ይሄን ይመስላል። ሌላው ደግሞ ቅዱስ ቁርባን ለመቀበል ትጊ ወደ ሀገር ቤት ገብተሽ። ይሄን ይመስላል። ሌላ ጥያቄ? ወለተ ስላሴ ልግባ። ወለተ ስላሴ ቀጥሽ። ወለተ ማርያም ልግባ። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ። አሐዱ አምላክ አሜን። ወንድማችን እንኳን ደህና መጣ። የኔ ጥያቄ ወንድሜ በራስ መተማመን ነው። በራስ መተማመን መጀመሪያ ጸሎት መስገድ ስጀምር መጸለይ ስጀምር የራስ አነጋገሬ የራስ መተማመኔ ተመልሶ ነበር። አሁን ግን ሳወራ ከሰዎች ጋር መሀል ላይ ፖዝ ሆናለሁ። በቃ አላወራ ወይ ደግሞ ማወራ ከሆነ ደግሞ በኋላ ሳስበው ዝብርቅርቅ ያለ ነገር እንደተናገርኩ ይገባኛል። ትክክለኛውን ነገር አይደለም ማወራው፣ ቋንቋ ደበላልቃለሁ። ይሁን ሰዎች ራሱ እንደማይገባቸው እየገባኝ ዝም ብዬ እቀጥላለሁ። እና እሱ ከምን አንጻር እንደሆነ ወንድሜ። አንደበቴን ጠብቅልኝ ብለሽ ጸልይ። ስትጸልይ በጸሎት መሀል ወይም ከጸሎት በኋላ ጌታ ሆይ አንደበቴን ጠብቅልኝ፣ ለአፌ ጠባቂ አኑር። በተለይ መዝሙረ ዳዊት አድርሰሽ ለአፌ ጠባቂ አኑር፣ የከንፈሮቼ መዝጊያ ጠብቅ እያልሽ መስገድ። በርዕስ መስገድ ይቻላል። አቤቱ ለአፌ ጠባቂ አኑር፣ የከንፈሮቼ መዝጊያ ጠብቅ። አቤቱ ለአፌ ጠባቂ አኑር፣ የከንፈሮቼ መዝጊያ ጠብቅ እያሉ መስገድ እኮ ይቻላል። ምንፈልገውን እየጠየቅን መስገድ ግልጽ ነው። የሰማችሁ ማለት ይሄ ነገር ልምድ አድርጋችኋል። ልምድ አድርጉት። እሺ የምትፈልጉትን እየጠየቃችሁ መስገድ በጣም ጥቅም አለው። አቤቱ በረከትን ስጠኝ፣ አቤቱ በረከትን ስጠኝ፣ ጌታዬ ኢየሱስ ክርስቶስ በረከትን ስጠኝ እያሉ መስገድ ይቻላል። በረከትን የምንፈልግ ከሆነ ጤናን የምንፈልግ ከሆነ ደግሞ ጌታዬ ኢየሱስ ክርስቶስ ጤናን አድለኝ፣ ጌታዬ ኢየሱስ ክርስቶስ ጤናን አድለኝ፣ አቤቱ አምላኬ ለሰውነቴ ጤናን አድለኝ እያልን መስገድ ከስግደት በእያንዳንዷ ስግደት ማለት ነው። የምንፈልገውን እየጠየቅን መስገድ ከስግደት ጋር የምንፈልገውን መጠየቅ ይባላል። ይሄ በጣም ጥሩ ነው። ስግደቱ እጅ መንሻ ነው።
አማን መባ ነው። ከመባ ጋር ጸሎትን ልመናችን እያቀረብን ነው ማለት ነው። ይሄ በጣም ደስ ይላል። ምን ነገር ለምሳሌ አንደበትሽን ማትቆጣጠሪ ከሆነ የማይጠቅም ነገር የሚያዋራሽ ከሆነ ማስተዋል የሌለው ንግግር የምታደርጊ ከሆነ ጌታዬ መድኃኒዓለም ለአፌ ጠባቂ አኑት ማስተዋልንም ስጠኝ። ጌታዬ ኢየሱስ ክርስቶስ ለአፌ ጠባቂ አኑት ማስተዋልን ስጠኝ። የምናገረውን ቃል እያስተዋልኩ እንድናገር እርዳኝ። አምላኬ ኢየሱስ ክርስቶስ እውቀትን ጥበብን ጨምርልኝ። ጌታዬ መድኃኒዓለም በራስ መተማመንን አድለኝ። ደስ አይልም? በእያንዳንዱ ስግደት እንዲህ እያልሽ መስገድ ግልጽ ነው። ግልጽ ነው። አመሰግናለሁ። ከስግደት ጋር ጥያቄሽን ለመድኃኒዓለም ማቅረብ ነው ባጭሩ መልዕክት። እና ደግሞ አንድ ነገር ልንገራችሁ ወንድሞች፣ መጽሐፈ ምሳሌን አንብቡ በማርያም ፕሊዝ። መጽሐፈ ምሳሌ ዕለት አንብቡ። አንዴ እኮ ብቻ አይደለም፣ በየቀኑ አንዳንድ ምዕራፍ እስቲ አንብቡ። አንዳንድ ምዕራፍ በየቀኑ እስቲ አንብቡ መጽሐፈ ምሳሌ እና ሲራክንና ምሳሌን። በእውነት እውቀት ይሰጣችኋል፣ እውቀት ይጨምርላችኋል። ያንን መጽሐፍ ግን ስታነቡ ማለት ነው በጸሎት ጀምሩ። ጌታዬ መድኃኒዓለም ይህም መጽሐፈ ምሳሌ በማንበት ሰዓት እባክን የእውቀት መጽሐፍ እንደመሆኑ እውቀትን ጨምርልኝ በሉትና ከዛ አንብቡ። ያነበብኩትን ወንድማችን መጽሐፍ ምሳሌ በኦሮምኛ ምንድን ነው? በአማርኛ መጽሐፍ ቅዱስ ኦሮምኛ አለ አይደል እንዴ? እኔ በአማርኛ አላውቅም። ምሳሌ ምንድን ነው? መጽሐፈ ምሳሌ እኔ እንጃ ምንድን ነው። በኦሮምኛ አለኝ መጽሐፍ ቅዱስ ግን አላውቅም በአማርኛ ማለት ነው። መጽሐፍ ከመዝሙረ ዳዊት በፊት ማነው ቀጥሎ ያለ መጽሐፍ ባጭሩ? ከመዝሙረ ዳዊት ቀጥሎ በምልክት ልንገርሽ። እሺ መጽሐፈ ፈኬኛ ይላል ከሱ ቀጥሎ ያለው። ምሳሌ ልክ ነው። መጽሐፈ ፈኬኛ እሱ ነው። በቃ ፈኬኛ በኦሮምኛ ስለማውቀው ትርጉሙ ገባኝ ነው። ፈኬኛ ምሳሌ አይደለም? ልክ ነው። ልክ ነው። እንደዛ ነው። መጽሐፈ ምሳሌ ይባላል። የእውቀት መጽሐፍ ነው። በጣም ወሳኝ የሆነ መጽሐፍ ነው። በእውነት እውቀት የሚጨምር የሰው ልጅ ተረጋግቶ እንዲያስብ የሚያደርግ መጽሐፍ የሚባለው እሱ መጽሐፈ ምሳሌ። ምክንያቱም ጠቢቡ ሰለሞን ታውቁታላችሁ። ጌታ ምን ነበር ያለው? እንደ አንተ አይነት ጥበበኛ ሰው እንደሌለ አድርጌ ነው ጥበብ የሰጠው ካለ እና ጥልቅ ጥበብ ነው ያለው እሱ መጽሐፈ ምሳሌ። ቀጥሎ ደግሞ መጽሐፈ ሲራክም እሱም በጣም ወሳኝ። እስቲ ቆይ መጽሐፈ ሲራክ በኦሮምኛ ምን ይባላል? መጽሐፈ ነበረ ሲራክ አይደል? እስቲ ካለ 80 ያሉ መጽሐፍ ቅዱስ ነው። 66 ላይ ላታገኙ ትችላላችሁ። መቃፋ ሲራክ ወይ ይላል ራሱ ግልጽ ነው እህቴ። በስፔሊንግ ንገሪሽ። MACAAFA ከዛ ሲራክ በኦሮምኛ ግልጽ ነው። 80 ያሉ መጽሐፍ እኔ እኮ እሱን ያለኝ ግን እዚህ ላይ ለመጽሐፍ ሲራክ ነው። መጽሐፍ ለለባ ይላል። መጽሐፍ ወይዱ 80 አዱ ሁለት አይነት መጽሐፍ አለ። 66 እና 66ቱ የፕሮቴስታንት ነው። የኛ 81 ነው። 81ዱ ላይ ግን አለ። እሺ 81ዱ ላይ አለ ሲራክ። እዛ ላይ ፈልጉ። 66 ውስጥ የለም። ሲራክን አያውቅም 66 መጽሐፍ። 80ዱ ግን አለ። እሺ ይሄን ይመስላል። እና እህት ወንድሞች የምነግራችሁ ነገር ምንድነው? መጽሐፈ ምሳሌ አንዳንድ ምዕራፍ በየቀኑ ብታነቡ ወይ 3 ምዕራፍ ብታነቡ እውቀት ይጨምርላችኋል። እና እሱን መጽሐፍ አንብቡ። መጽሐፈ ምሳሌ መጽሐፍ ቅዱስ ውስጥ አለ ወንድም? ምን አልሽ? መጽሐፍ ቅዱስ ውስጥ አለ? አዎ አለ እያልኳችሁ እኮ ነው። እሺ ሌላ ጥያቄ ይግባ። ወንድሜ እኔ ልግባ። ወለተ ማርያም ወለተ አስካለ ማርያም ግቢ ወንድሜ። እሺ እግዚአብሔር ይስጥልኝ። የኔ ጥያቄ
ስኖር የሚሰማኝ ማለት ነው። ስኖር እግዚአብሔርን የማስከፋው የምበድለው፣ አሁን ደግሞ በወፍቆ የሆነ ወደ እግዚአብሔር በሄድ ጥሩ ምናምን ስሜት ይሰማኛል። ያኔ በኖርኩ ቁጥር እግዚአብሔርን የምበድለው ያክል ይሰማኛል። እና አንዴ ነው ደግሞ የሆነ ልጅ አለና እኔ አልፈልገውም። በኖርኩ ቁጥር እግዚአብሔርን የበደልኩ ያክል ይሰማኛል። ያኔ አንዳንዴ እና ምን ይሻላል? ስለዚህ አለመኖር ነው ላለመበደል። አንዳንዴ ቤተሰብ ባይኖረኝ ውሰዴ ብዬ ፈጣሪን ብጠይቀው ወስደኝ ነበር እላለሁ። አንዳንዴ ደግሞ የሆነ ጥሩ ስሜት አንዳንዴ እንደዛ ይሰማኛል። እና አንድ ደግሞ የሆነ ልጅ አለ እኔ አልፈልገውም። እሱ ግን በጣም ነው የሚያለቅስብኝ እና እኔ ደግሞ እንደዛ አይነት ስሜት ውስጥ ነበርኩኝ፣ ተጎድቼ ነበር እና የኔ ስሜት እኔ የተሰቃየው ስቃይ የተሰቃየ ያክል ይሰማኛል። አልፈልግም የራስህን ህይወት ኖር ያልሆነም ብለውም አይሰማኝም እና እሱ በቃ እንደኔ የሆነ ምናምን ያክል ይሰማኛል። ምንድን ነው የማደርገው? እሺ መልካም ጥሩ ጥያቄ ነው። የመጀመሪያው ስኖር ፈጣሪን የበደልኩ ያክል እየተመሰለኝ መኖሬን እጠላዋለሁ ነው አይደል? መኖሬን እጠላዋለሁ። ስለዚህ ይሄ ነገር ደግሞ ትክክል አይደለም። መንፈሳዊ መስል ግን ትክክል ያልሆነ አካሄድ ነው። እግዚአብሔር እንድንኖር የፈቀደበት ምክንያት አለው የለውም? አለው አይደለ? በጎ ስራ ስሩ ብሎ ወደዚህ ዓለም ልኮናል አላከንም? እንድንወለድ አድርጎናል አይደል? እንድንፈጠር አድርጎናል። ስለዚህ እኔ መልካም መስራት አልቻልኩም እና ወሰደኝ። ለምን? መልካም ስራ እንድንሰራ እንድንጋደል ሂዱ ተጋደሉ ተብለናል እኮ እዚህ ምድር ላይ ሂዱ ዘር ዘርታችሁ አዝመራ አድርሳችሁ ኑ ተብለናል። አሁን ጌታ እንደዛ ነው ያለን በዚህ ምድር ላይ ሂዱ ዘር ዘርታችሁ በጎ ስራ ሸክፋችሁ ኑ፣ ከዛ እኔም እንደ በጎ ስራችሁ እከፍላችኋለሁ ብሎ ምድር ላይ አሁን ይኸው እንድንኖር አድርጎናል። ስለዚህ በአዝመራ መሀል ላይ እኔን ጥራኝ በቃ መስራት አልቻልኩም እንደማለት ነው። ያስኬዳል? ተልእኮ አለን እኮ ሁላችንም ለመልካም ስራ ታዘናል፣ ተልከናል። ስለዚህ መልካም ስራ መስራት ግዴታችን ነው የሁላችን። እና ምን ብለን ነው መጸለይ ያለብን? ጌታ ሆይ መልካም ስራ እንድሰራ ምን በለኝ እርዳኝ፣ አንተን የሚያሳዝን ስራ ከመስራት ጠብቀኝ። እለት እለት እንዲህ ነው መጸለይ ያለብሽ። አንተን የሚያሳዝን ስራ ከመስራት ጠብቀኝ፣ አንተን ከሚያስከፋ ስራ ጠብቀኝ አምላኬ። እለት እለት አንተን ደስ የሚያሰኝ ስራ እየሰራው እንድኖርልህ እርዳኝ። ቅዱስ ቁርባን ሰው ከተቀበለ በኋላ የሚጸለይ ጸሎት አለ። ከማየ መቁረር በኋላ የሚጸለይ ጸሎት ይላል። ደስ የሚያሰኘውን ስራ እየሰራው እኖርልህ ዘንድ ስጠኝ ይላል። ከተቀበልን በኋላና ከመቀበላችን በፊት የሚጸለይ ጸሎት እንጂ ውሰደኝ ይብቃኝ እንደዛ አይደለም። እና መጸለይ ያለብን ጸሎታችንን ማስተካከል መቻል አለብን። እግዚአብሔር የራሱ የሆነ ዓላማ አለ እዚህ እንድንኖር የፈቀደበት። ከኛ የሚጠበቀው ያንን ዓላማውን በሱ ቸርነት ለመፈጸም መጋደል እንጂ ወይም ደግሞ ጦርነት ተልከን በቃ እኔ ጦርነቱን አልዋጋም ብሎ እንደመመለስ ነው። በውትድርና ሕግ አለ እንደዛ። እህት ወንድሞች ወደ ጦር ሜዳ ተልኮ ወደ ጦር ሜዳ ተልኮ መመለስ አለ ሳይዋጉ አለ እንዴ? ስለዚህ ጦርነቱን ወደፊት ነው። ማንም እርሱ በይሶ ወደ ኋላ የሚመለከት ለእግዚአብሔር መንግስት የተገባ አይደለም እንደተባለ ወደፊት ነው መጓዝ ያለብን። በቻልነው መጠን ጌታ ሆይ እርዳኝ፣ እኔ አልቻልኩም፣ እባክህ እርዳኝ፣ ኃይል ብርታቱ ነኝ፣ መንፈሳዊ ስራ ተጋድሎ መፈጸምበትን ብርታት አቅሙ ስጠኝ እያልን መጸለይ አለብን። እና ይሄን ይመስላል። እንደዚህ ብለሽ ጸልይ ልሽ ፈልጊ መኖርሽን አትጥፊ። ግልጽ ነው። ይሄን ይመስላል። ሌላው ደግሞ ሲቀጥል ልጁ ይወደኛል እኔ ግን አልወደውም፣ ያለቃቅስብኛል እኔ ግን ቦታ አልሰጠውም ለሚለው ነገር ለምንድን ነው ቦታ ያልሰጠሽው የሚለውን እስቲ እንየው። መጀመሪያ ለምንድን ነው ቦታ ያልሰጠሽው? አለመውደድስ እንዴት ሊመጣ ቻለ? በነገራችን ላይ ይሄን የምላችሁ የአጋንንትን ጣልቃ ገብነት ስለማውቀው ነው። ብዙ እህቶች ብዙ ወንድሞች አጠገባቸው ያለውን እጮኛ ወይም ወደፊት የትዳር አጋር የሚሆናቸውን ሰው ይገፋሉ።
በማፈተና በአጋንንት። ለምሳሌ ሴቷ ጋር ወንድ ዛር አይነ ጥላ ካለ እሷ ጋር ባለው ወንድ ዛር አይነ ጥላ ለሷ የሚሆናትን የትዳር አጋር ይገፋፋታል፣ እንዳትወደው ያረጋታል። ባህሪዋን አድርጎ የሱን ጥላቻ በሷ ውስጥ አሳድሮ እንድትጠላው ያደርጋል። እንዳትወደው ቦታ እንዳትሰጠው አድርጎ ይገፋታል። ስለዚህ ቆም ብሎ ማሰቡ ጥላቻ ጤናማ ነው ጤናማ አይደለም፣ ይሄን አስቡት በደንብ። ጤናማ ነው ጤናማ አይደለም። ስለዚህ እሺ ለምሳሌ ጤናማ የሆነ ትዳር ጥላቻ ልንገራችሁ። ጤናማ ጥላቻ አፍንጫው እንደዚህ ነው እንደዚህ ነገር ለካ ይሄ ነገር ጤናማ ነው አቃቂር ያወጡ ማለት ነው አይደለም። ወይም ደግሞ በትንሽ ነገር ብቻ የሆነ በቃ አንድ ቀን ተሳስቶ የሆነ ነገር አወጣ ተናገረ፣ ያችን መርዞ መጥላት ጤናማ ነው? ጤናማ ነው ወይ? አይደለም። የሰውን እንከን ጉድለት አይቶ መጥላት ጤናማ አይደለም። እንድናደርግ ያደርጋል አጋንንት። ከዛ በኋላ ያ ሰው እንዲርቀን ያደርጋሉ። ከዛ ከማይሆን የትዳር አጋር ጋር ደግሞ ያገናኛል። ባጭሩ አጋንንቱ ከኛ ጋር ሲኖር እሱ የሚፈልገውን እንወዳለን፣ እሱ የሚጠላውን ምን እናደርጋለን? እንጠላለን። ምርጫችን ማን ላይ እየተመሰረተ ነው? ማን ነው እየመረጠልን ያለው ማለት ነው? ባጭሩ የኛን ሰው ነው አድርጎ አጋንንቱ ነው እየመረጠልን ያለው። በተለይ መንፈሳዊ ያልሆነ ሰው የሚመርጥልህ አጋንንቱ ነው። መንፈሳዊ ያልሆንሽ ከሆንሽ የሚመርጥልሽ አጋንንቱ ነው። ባጭሩ እሱ የሚወደውን እንድትወጂ ያደርግሻል፣ እሱ የሚጠላው እንድትጠይ። ለምሳሌ አንዳንድ እህቶች ወይም ወንድሞች ማይሆናትን የትዳር አጋር ሙጥኝ የምትልበት ጊዜ የለም። አይሆናትም እኮ በጭራሽ አይሆናትም፣ በጭራሽ። ነገ እኮ ብትጋባ ህይወቷን ምስቅልቅሉ የሚያወጣ ነው፣ ግን ሙጥኝ ትልበታለች። ችግር አለ ማለት ነው። በጤናዋ ነው የሚባልበት ጊዜ የለም። ነገር ይመስል በጤናዋ ነው እንዴት ልጅ እንደዚህ እንዲህ እየደበደባት እንዲህ እየሰከረ እየመጣ እንዲህ ያደርጋ እንዲህ ከሰው ጋር እያመነዘረባት ሙጭጭ የምትልበት ከሆነ በጤናዋ ላይ ትባላለች። ችግር አለ ማለት ነው። ባጭሩ ይሄ ፍቅር ጤናማ አይደለም። ባጭሩ ወይ አጋንንቱ ከሷ ጋር ተዋህዶ የሷን ስሜቱ አድርጎ ማይሆናትን ሰው እንድታፈቅረው ሙጭጭ እንድትልበት እያደረጋት ነው ማለት ነው። ስለዚህ እቺ ልጅ ምን መሆን አለባት? ቆም ብላ ማሰብ አለባት። ይሄ ሰው የትዳር አጋሬ እንደማይሆን እያወቁኝ ለምን ሙጭጭ አልኩበት ብላ ቆም ብላ ማሰብ አለባት። ይሄ ፍቅር ጤናማ አይደለም ብላ ከዚህ ፍቅር ጋር መታገል አለባት። ይጠፋል ይሄ ፍቅር። እንዴት ነው የሚጠፋው? በጸሎት በስግደት ስታገኝ ይጠፋል። እመኑን ይጠፋል፣ በደንብ ይጠፋል። በአጋንንቱ ላይ የበላይነት ሲኖረን ይጠፋል። የበላይነት ሲኖረን ወደ እግዚአብሔር ስንጠጋ በተጠጋን ቁጥርና በአጋንንቱ ላይ የበላይነት ሲኖረን ያንን ሰው መከታተል ስናቆም እየጠፋ ይመጣል። ልክ እንደ ቁስል ነው ፍቅር። አንዳንዴ አጋንንታዊ የሆነ ፍቅር እንደ ቁስል ነው። እንደምንድን ነው? ጥሩ ምሳሌ እንደው ማገኘውለት እንደምን እንደ ቁስል ነው። እንደ ቁስል ታውቃላችሁ? በላጣችሁት ቁጥር ይድናል እንዴ? ቶሎ በላጣችሁት ቁጥር አይድንም፣ ይጨምራል እንጂ አንዳንዶች ምን ያደርጋሉ መሰላችሁ? ሊረሱ ይፈልጋሉ፣ ግን ሁሌ አስር ጊዜ ፎቶውን ያያሉ። ወይ ፎቶዋን ታያለች፣ ፎቶዋን ያያል። እንደዚህ የሆነ ምንም እንትን አይመጣም። በስውር እየተደበክ የምታያት ከሆነ በስውር የተደበሽ የምታዩ ከሆነ እሱን የምታስቢ ከሆነ አይምሮሽ ላይ አጅሬ ተቀምጦ እሱን የሚያሳስብሽ ከሆነ እንዴት ነው የምትረሺው? ከዛ ተመጣና ይሄው እየሰገድኩ ይሄው እየጸለይኩ ይሄው አልወጣልኝ፣ አሁንም እሱ ማሰብ አላቆምኩም ትላለች። እንደዛ አንደኛ አይምሮሽ ውስጥ ሲመጣ መቃወም አለብሽ። አይምሮሽ እሱን የሚያስበውን አይምሮ እየተቃወምሽ በእግዚአብሔር ፍቅር ስለ እግዚአብሔር ታስበለሽ፣ ወይም ደግሞ እሱን የሚያሳስበውን አስተሳሰብ በሌላ ነገር ትተካዋለሽ።
እንዲህ በማድረግ መቃወም ፕሮቴክት ማድረግ ለምሳሌ አንድ ሰው ገና ለገና ዝሙት አይምሮ ላይ ስለተመላለሰበት ብርክክ የሚል ከሆነ የሚሸነፍ ከሆነ ይሄ ሰው አልተጋደለም ማለት ነው። ሲመጣለት ሪጀክት የማድረግ ፓወር ባህሪ ሊኖረው ያስፈልጋል ያ ሰው ማለት ነው። ያንን የዝሙት አስተሳሰብ ልክ እንደዛ ነው። ይሄን እሱም ያሳስብሽ ከሆነ ወዲያው ታቆሚያለሽ ስነ ስርዓት ለአይምሮሽ ማለት ነው። አጋንንታዊ ፍቅር እንዳልሆነ ገብቶሻል። ማን ነው እውነተኛ ፍቅር እንዳልሆነ ገብቶሻል። አጋንንታዊ እንደሆነ ስለገባሽ ያለሽ አማራጭ መቃወም ነው። ትቃወሚያለሽ። ስትቃወም ያኔ እየጠፋሽ ይመጣል ማለት ነው። ስለዚህ ምን እላችሁ ፈልጌ መሰላችሁ? አጋንንትም ያፋቅራል፣ እንድንወድ ያደርጋል፣ እንድንጠላም ያደርጋል። እንድንወድ ብቻ አይደለም፣ እንድናፈቅር ብቻ አይደለም፣ እንድንጠላም ያደርጋል። እንድንጠላም ያደርገው ለኛ የሚሆነን ሰው ምን አይነቱን ሰው ምን አይነቱ ለኛም የሆነን ለምሳሌ ለኛ የሚሆን ሰው እያለቀሰ ሊከተንም ይችላል፣ ግን ልባችን ድንድን እንዲልበት ያደርገዋል። ምንም ቦታ እንዳይኖረን ለዛ ሰው እባክሽን እባክሽን እያለ እየለመናት ምንም ልቧን እንዲደነድን ያደርጋል። ስለዚህ ለኛ የሚሆነን እንድንጠላ ያደርጋል። ለኛ የማይሆነን ደግሞ ምን እንድናደርግ እንድናፍቅር ያደርጋል። ሙጭጭ እንድንልበት ያደርጋል። ስለዚህ ይሄን ከዚህ ፈተና ለመውጣት ምን እናድርግ? ምርጫችንን ለማን አሳልፎ መስጠት? ለማን? ለእግዚአብሔር አሳልፎ መስጠት። ጌታዬ በትዳሬ አንተ ግባ፣ ጌታዬ ኢየሱስ ክርስቶስ ምርጫዬን አስተካክልልኝ፣ የትዳር ምርጫዬን ለአንተ አሳልፎ ሰጥቻለሁ፣ ለእኔ የሚሆነኝ የምወድበት ልብ ስጠኝ። ጌታዬ አጋንንት በትዳር ህይወቴ ላይ ጣልቃ እንዳይገባ አንተ አግዝ። ከማይሆነኝ ሰው ጋር እንድፋቀር እንድዋደድ እንዲያደርገኝ አትፍቀድለት። የሚሆነኝን ሰው እንድጠላው እንዲያደርገኝ አትፍቀድለት እያለን ምን ማድረግ መጸለይ። ያኔ ምርጫችን ይስተካከላል። አጋንንቱ እኛ ውስጥ እየገባ የፈለገውን እንድንጠላ እንድንወድ አያደርግንም ማለት ነው። ምርጫችንና ልባችን ለማን አሳልፈ ስለሰጠን? ለእግዚአብሔር አሳልፈ ስለሰጠን ለእግዚአብሔር። ስለዚህ የሰውነትን ፈቃድ አትከተል የሚባለው ነገር እዚህ ጋር ተግባራዊ ይሆናል እና ይሄን ይመስላል። ስለዚህ ምርጫችን ስለዚህ አሁን አንቺ ጋር እያስቸገርሽ ነው አይደል? እያለቀሰብሽ ነው አይደል? እስቲ ስሙን ጽፈሽ ሱባኤ ግቢ። እስቲ ጌታን ጠይቂ፣ መድኃኒዓለምን ጠይቂ። ልጁን አልፈልገውም ሲጀመር ያኔ ዘራችን ራሱ ያኔ እሱ እኔ ፍቅር ምናምን ሳይሆን ዘራችን ራሱ አንድ አይደለም። ያኔ ዘራችን የእሱ የእንትን ዘር ምናምን ነገር አለበት። እኔ ስለሚያሳዝነኝ ነው እንጂ የምን ዘር? እኔ የሌላ ዘር ያኔ ምንድን ነው ብሔር ከሆነ ችግር የለውም ከሃይማኖት አንጻር ብሔር ከሆነ ግን ይሄ ዘር የሚባለው ምክንያት ቡዳ ዘር ነው አይደል? ቡዳ ሃይማኖት በጣም ጎበዝ ነው፣ ሃይማኖተኛ ነው። ግን ቡዳ ዘር ነገር አለበት። ያኔ እኔ መውደድ አልወደውም፣ ግን በቃ ስለሚያሳዝነኝ ብቻ ግን አብሬ ሆን ነበረ። ግን ያን ስለሚያግደኝ እሱም አልሆንም። ግን እኔ ደግሞ የሆነ የምፈልገው አለ። እሱ ደግሞ ምንድነው የሆነ አልሆንሽም ይለኛል። ስርቀው ደግሞ እንዲህ የሆነ እንዲያስበው ምናምን ይፈልጋል። የሆነ ስርቀው ይጠቀም ሰሻሸው እንትን ይላል። ያኔ ፍቅር ይዞኝ ሳይሆን ለኔ ስለሚሆን ስላሰብኩኝ ስትቀርቢው ይሸሻል። ስትቀርቢው ይሸሻል። ስትርቂው ደግሞ ይመጣል። እንዲህ አይነት ሰው መጠንቀቅ አለብን። ምክንያቱም በነገራችን ላይ እንዲህ አይነት አንደኛው ቡዳ ዘር ያለባቸው ሰዎች እንዲህ አይነት ባህሪ አለባቸው። እንደምን ብለው ይቀርቡናል። ከዛስ ራቅ ማለት የመራት አይነት ባህሪ ያሳያሉ። እንዲህ አይነት ነገር አለ። ሁለተኛም ደግሞ በተለይ በመስተፋቅር የሚንቀሳቀሱ ካሉ እንዲህ አይነት ባህሪም አላቸው። የሚፈልጉትን ነገር እስኪገባ ድረስ ወይም ደግሞ ያቺ አካል እሱን እስክትወደው ድረስ ዋጋ ይከፍላሉ። ከወደደችን የትም አትሄድም የሚል አመለካከት አላቸው ብዙ ወንዶች። ተሳሳትኩኝ? ካፈቀረችን
የትም አትሄድም። እንዲህ አይነት አስተሳሰብ አለ። እንዲህ አይነት አስተሳሰብ ካለ መጠንቀቅ ያስፈልጋል። አሁን በተለይ እየሄደ የሚቀርብ እየሄደ የሚመጣ ከሆነ አያስፈልግም። ራስን መጠበቅ ያስፈልጋል። ግን ከምንም በላይ ለአእምሮሽ እረፍት የሚሰጥሽ ምን ስታደርጊ መሰለሽ? በጸሎት ስትበረች እግዚአብሔር በሱባኤ እግዚአብሔር አምላክን ስትጠይቂ ይሄ ለአእምሮሽ እረፍት ይሰጣል። እሺ ግን እዚህ ጋር ነገር ልንገራችሁ፣ ሰውን አታግሉ። የቡዳ ዘሮች ናቸው ብላችሁ እንዲህ አይነት ነገር ይስተካከላል። በምን? በጸሎት በስግደት። ግልጽ ነው አይደል? ያ ሰው አንድ ሰው ይላችሁ የቡዳ ዘር ነው ብላችሁ የምታስቡት ሰው ያ ሰው ንስሐ ቢገባ ስጋው ደግሞ ቢቀበል መናፍስትን ቢዋጋ ምንም ማድረግ አይችልም። እሱ ያለ መንፈስ ምንም ማድረግ አይችልም። አንደኛ በደንብ መረዳት ያለባችሁ የሰው ቡዳ የለም፣ የሰው ቡዳ የለም። ሁለተኛ ደግሞ ቡዳ ዘር የሚባሉ ሰዎች ቡዳ መንፈስ ካለባቸው እነሱ ጋር ቡዳ መንፈስ ካለባቸው መንፈሱ ዘሮቼ ብሎ ይቆጣጠራቸዋል። ዘሮቼ ብሎ ይቆጣጠራቸውና እነሱ ላይ ሆኖ ሰውን ይጎዳል ነው ባጭሩ። እነሱ አይደለም እኮ የሚጎዱት፣ መንፈሱ እነሱ ላይ ሆኖ እነሱን እንደ መኪና እየተጠቀመ ይጎዳል። እነሱ ለሱ እንደ መኪና ናቸው። በቃ እነሱ ላይ ሆኖ ሌላውን ይበላል፣ ሌላው ላይ ጥፋት ያመጣል ማለት ነው። ይሄ ነው። ስለዚህ እንዲህ ደግሞ እንዳያደርግ እንዳያጠፋ ንስሐ ገብቶ ስጋው ደግሞ መቀበልና መንፈሱ መዋጋት ነው። ይሄን ካደረገ ሰው መንፈሱ እሱ ላይ ሆኖ ምንም ስልጣን የለውም፣ ከሱም ይወገዳል በእግዚአብሔር ኃይል ማለት ነው። ስለዚህ ሰውን ገና ለገና ቡዳ ዘር አለ ብላችሁ አትሸሹ። ማንም እንዳታጠቁ። ይሄ እግዚአብሔር የማይወደው ነገር ስለሆነ በፍቅር ሰበብ ካላችሁን ግን እሱ የእግዚአብሔር ፈቃድና የእናንተ ውሳኔ ነው። የማን ፈቃድና? የእግዚአብሔር ፈቃድና የእናንተ ነፃ ምርጫ ነው። ስለዚህ እግዚአብሔርን በጸሎት ፈቃድ መጠየቅ ነፃ ፈቃዳችሁን ተጠቅማችሁ ትዳር መመስረት ትችላላችሁ። ስለ መሰረታችሁ ትዳራችሁን ምንም የሚጎዳው ነገር የለም። ብቻ ግን በምን ስርዓት ይሁን? በቤተ ክርስቲያን ስርዓት። ግን ወንድም የሱ እሺ እግዚአብሔር ይቆጣኛል ማለት ነው። እሱ ሲያለቅስ ያኔ እግዚአብሔር ይቀየመኛል። እኔ እንደማይሆነኝ አውቃለሁ። ግን እሱ እንደዛ ሲያለቅስብኝ እግዚአብሔር ምን ይለኛል? በጭራሽ የለም። እንደዚህ ብላችሁ አታስቡ። እሺ ሰውን አስለቀስኩ ብላችሁ አታስቡ። ምክንያቱም ያ ሰው ራሱ መግታት አልቻለም፣ መግዳት አልቻለም። ለምሳሌ አንድ ሴት ወይም አንድ ወንድ እባክህን ያፈቅርሃለሁ ብላ ብታለቅስ፣ እባክህ ተረዳኝ ብትል እሱ ባይፈልጋት እሷ ስላለቀሰች እግዚአብሔር እርሱ ላይ ይፈርድባታል ማለት አይደለም። እሺ ምክንያቱም ትዳር ወደን ፈቅደን የምንመሰረተው እንጂ ተገደን የምንገባበት አይደለም። ግልጽ ነው። ትዳር ማለት ወደሽ ፈቅደሽ ነፃ ፈቃድሽን ተጠቅመሽ የምትገቢበት ህይወት እንጂ ሰው ስላለቀሰ ብለሽ በይሉኝታ ተጣፍረሽ የምትታሰርበት ወይም የምትገቢበት ህይወት አይደለም። ለይሉኝታ ብሎ ትዳር አይጀመርም። እንደዚህ በነገራችን ላይ እንዲያደርገው የሚጀምሩ ሰዎች አሉ። በእውነት ምንም አትወደውም፣ ግን በይሉኝታ በቃ እሺ ስላልኩት ብላ የምትቀጥላለች። ባይገርማል። ምክንያቱም እኔ አሁን ዛሬ ልቡን ሰብረዋለሁ ብላ ማለት ነው። የለችም እንዲህ የምታረግ ሴት የለችም። የሚያረግ ወንድ የለም። ምን እላታለሁ ብለው የለም እኮ በውስጣቸው። ይሄ ነገር በጣም አደገኛ ነው። ካደገ የማትወዱትን ሰው ተስፋ ሰጥታችሁ አታኑሩት። እሺ ወንድሞች፣ ለሱ ምን ቦታ ከሌላችሁ ዝም ብሎ ብቻ አንዳንዱማ በመላመድ ይመጣል ብሎ አብሮ እሺ ብሎ ይቀጥላል። እውነት ውሸት የለም። እውነት በመላመድ ወደዋለሁ፣ በመላመድ ወዳታለሁ ቀስ እያለ ብለው እኮ አብሮ ይቀጥላሉ። ይሄም አደገኛ ተግባር። እንዲህ አይነት አካሄድ እየሄዳችሁ ያላችሁ ወንድሞች ከአሁኑ ቁረጡ። ማስመሰሉ ይቁም። ማስመሰል እያስመሰሉ የሚኖሩ ማለት ነው። ይሄ ጥሩ አይደለም። ወንድሞች
የሰውን ህይወት እያበላሻችሁ ነው። የሰውን ህይወት እያበላሻችሁ ነው። ስለዚህ አስቀድሞ መቁረጥ አሁኑኑ መቁረጥ ያስፈልጋል። ከመጀመራችሁ በፊት ፈቃደ እግዚአብሔርን ጠይቁ። ልባችሁን በደንብ አዳምጡ። ግንኙነታችሁ የጸሎት መሰረት ያለው ይሁን። ይህንን አድርጉ። በተረፈ የውሸት ተስፋ አትስጡ። ተስፋ ስላልሰጣችሁም ያ ሰው ደግሞ እሺ ስላላችሁትም ያ ሰው ስላለቀሰባችሁ አንዳንዱ ደግሞ ያስፈራራል። እንደዚህ ያለ ያስፈራራል። እኔ አንቺን ካጣ መኖር ስለማልችል ራሴን ጨርሱት እስቲ አጠፋለሁ። ይሄ የማይሆን ነገር ነው። ራሱን ቢያጠፋ የሰው እቺ ልጅ ኃላፊነቱን ትወስዳለች? አትወስድም። ኃላፊነቱን አትጠየቅም በሱ ሞት ሲጀመር። ምክንያቱም ግዴታ የለባትማ። ይሄ ነው ወቅት። ስለዚህ ደግሞ ያላንተ መኖር አልችልም ውሸት ነው። ያላንቺ መኖር አልችልም ውሸት ነው። እሺ ያለሱ መኖር የማንችለው ማን ብቻ ነው? ማን ብቻ ነው? እግዚአብሔር ብቻ ነው። በሰዓት የተሰማ ስሜት ነው ያላንቺ መኖር አልችልም እንድትል ያስደረገች እንጂ ያለሷን መኖር ሳትችል ቀርታ አይደለም። በደንብ ትኖራለች። በደንብ አንቺም ልክ እንደዛ ያለሱ መኖር አልችልም የምትይው በሰዓቱ የተሰማሽ ስሜት መቋቋም ስላቃተሽ ነው እንደዛ ያልሽው እንጂ በደንብ አሳመች ትኖራለች አለሽ። እና ይሄ ትክክል አይደለም። ራስን አጠፋለሁ ግን ያ ሰው ቢያስፈራራችሁ እንኳን ኃላፊነቱን ወስዶ ያ ሰው እንጂ እናንተ አትወስዱ ኃላፊነቱን። እሺ እና በይሉኝታ ግንኙነት እንዳትጀምሩ ትዳር ውስጥ እንዳትገቡ ለማለት ፈልጌ ነው። ይሄን ይመስላል። ግልጽ ነው። እሺ ኤርፎን እየነቀላችሁ እሺ አስኳለ ማርያም ቀጥሽ። እሺ ይሰማል ወንድሜ? በስላሴ ስም አዎ ይሰማል። በስመ አብ ወወልድ ቅዱስ በስመ ስላሴ። ወንድሜ እኔ ስለ ወንድሜ ነው የምጠይቀው። ወንድሜ ማለት ነው ሃይማኖት ቀይሯል። የኔ ታናሽ ነው፣ ሃይማኖት ቀይረዋል። በስላሴ ስም የኔ ታናሽ ወንድም። እሺ አዎ ከዛ ወንድሜ ትምህርት ተምረዋል ማለት አለው ስራ አለው ትምህርት ጨርሶ ስራ በደንብ የሆነ ይደለሱ ለሌላ ለሆን በስላሴ ስም አለበት ማለት ነው። እና ሁሉ ጊዜ ከኔ በቃ እኔ ይጠይቀኛል ብር። ከዛ እኔ ደግሞ በሃይማኖት ካለም ለምን ቀየርክ ምን አረባህ ለምን ብዬ ሲቆጣው አትርኩስ እኮ በስላሴ ስም ልብ እየመታ ነው። በስመ አብ ወወልድ ቅዱስ አዳም በስላሴ ስም በስመ አብ ይሰማል ወንድሜ? በስመ አብ ስላሴ። ከዛ ሲውሎ እኔ ሃይማኖት አልቀየርኩትም። ሃይማኖት እኮ ኢትዮጵያ ኦርቶዶክስ መጽሐፍ ቅዱስ እኮ የኢትዮጵያ ይሄ በእንጦል ብል መጽሐፍ ቅዱስ የለም። የሚጣጥቡ መጽሐፍ ቅዱስ አንዲት ናት። ጌታ መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማይ ወርዶ ስለኔ እንደተሰቀለ ሁሉ ነገር እኔ የሚያምን የማምነው ምን እምነት ውስጥ ነው? ሰለመ ወይስ ቤንጦ? እሺ በስላሴ ቤንጦ ሆነ። ከዛ ሲውሎ ኢየሱስ ማለት ጀመረ። ኢየሱስ ጌታ ኢየሱስ ክርስቶስ ከሰማይ ሰማይ ወርዶ ከድንግል ማርያም እንደተፈጠረ አምናለሁ። ታዲያ አተቀድስም ለምን ስጋ ደግሞ ማንም መስቀል አታምንበትም ለምን ሲብሎ ምንም ሐሰት ይብለኛል። ግን እሱ እዛ ማህበር ነው ያለው። እሺ መልካም። ከዛ እኔ ደግሞ ምን አልኩት? ከዛ በፊት በቃ ምንም ነገር የለውም ስራ ይገባል ይወጣል። ምንም ነገር እስካሁን አልገባም። በቃ ምንም ኮንቱ ነው የሆነ ሆንቱ። ከዛ እኔ ደግሞ በፊት ይረዳ ነበረ ማለት ነው። ከዛ እኔ ተፈቆረጥኩ ደግሞ እህቴ ደግሞ ምትነግረኛለች አትርዲው ለራስሽ ሀገርሽ ግቢ እዚህ ምንም መለወጥ ነገር የለም ትለኛለች። እኔ ደግሞ ሲደውልልኝ ምንም አልችልም። በቃ በልቶ የሚያድር አይመስለኝም። እና ለዚህ ምን ትለኛለህ ወንድሜ? በልቶ የሚያድር አይመስለኝም። እሺ መልካም እህቴ፣ መጀመሪያ እንደዚህ አይነቱን ሰው ለመለወጥ ምን ማድረግ አለብሽ መሰለሽ? መጀመሪያ ተግባርሽ እርምጃሽ ሱባኤ መግባት ነው ለሱ። እሺ ምን ማድረግ ነው? ሱባኤ መግባት። ሱባኤ ግቢ መጀመሪያ። በተለይ እመብርሃንን እየተማጸንሽ ማን እየተማጸንሽ? እመብርሃን የመብርሃን ጠላት እንዲሆን ያደረገው በአጭሩ የመብርሃን ጠላት እንዲሆን ያደረገው። ስለዚህ ምንድነው የምታደርጊው? እመቤታችን ውዳሴ ማርያምን እያደረግሽ አርጋኖን እየጸለይሽ ወንድሜን መልሽልኝ እናቴ ድንግል ማርያም
እባክሽ ወንድሜ ከምንፍቅና ህይወት አውጭልኝ እያልሽ እንባሽን እያፈሰሽ ተማጸኛት። እሺ ይሄ የመጀመሪያ ተግባርሽ እሱ ነው። ጓደኛሽ የመጀመሪያ ተግባርሽ እሱ ነው። ሁለተኛ ሲቀጥል የምታደርጊው ነገር ምንድነው? በስሟ መባ መልካም ስራ ስሪ። በመብራት እባክሽን እናቴ ወንድሜን ከምንፍቅና ህይወትን ታወጭልኝ ዘንድ ነው የማድርገው እያልሽ መልካም ስራ እየሰራሽ አድርጊ። ሶስተኛው እርምጃሽ ደግሞ ምን መሰለሽ? ሶስተኛውና ዋናው እርምጃሽ ከመምህራን ጋር ማገናኘት። አለኝ እኮ አገናኝኝ አለኝ። ግን እንደዛ አገናኝኝ በቃ አስተገናኝኝ መጽሐፍ አምጪልኝ። ግን እኔ አቅም የለኝም ወንድሜ። አሁን ማገናኘት ነው። መጀመሪያ መምህራንን ሄደሽ አውራቸው። እባካችሁ አንድ ወንድሜ መናፍቅ ሆኖብኛልና ሰብካችሁ ለውጡልኝ፣ ወንድሜ አገናኝኝ ከኦርቶዶክስ መምህር ጋር እያለ ብለሽ ብትማጸኛቸው በፈቃደኝነት ይሽሉሻል። እርግጠኛ ነኝ ይሽሉሻል። ግን መጀመሪያ እነሱን አውሪ። እሺ እነሱን አውሪ። ከዛ በኋላ የልጁን ስልክ ስጫቸው። የልጁን ስልክ ስጫቸው። ከዛ ያግኙትና ይንከሩት፣ ያስተምሩት። ከአንቺ የሚጠበቀው ኃላፊነትሽ ይሄ ነው። እሺ እኔ አሁንስ በቃ ብሰጠ ምናምን ምን ችግር የለውም አይደለም? ለሱ ይሄ እርዳታ ነው ወይ እንደዚህ? አዎ ማለት ምናምን ስለኝ አጥቼ የለኝም ገዛ ኸራይ መክፈል የለኝም ምን ልክላታለሁ። እሱ ችግር የለውም በታለም ይሄ እሱ ያንን ማድረግ ችግር የለውም። ግን ምን ማድረግ ትችላለሽ? ይሄ ማን ነው እሱ ወደ ሃይማኖት እንዲመለስ ግን ጥረትሽን ቀጥይበት። አሁን ያልኩሽን መስመሮች እሺ አሁን ወነግራታለሁ። አዎ ሰማሁ ነው። በተለይ በሱባኤ ተማጸኛት። እባክሽ እናቴ መልሽልኛል። አንድ መምህር ደግሞ ይልሽ መክረሽው እንኳን ማለት ነው። አንድ መምህር መክሮ በአንድ መምህር እንኳን መፍትሄ ባታገኝ ሌላ መምህር ደግሞ ይጂ። እሺ ቀስ እያልሽ እንዲህ እያልሽ አንድ ቀን እንደሚለወጥልሽ ተስፋ እያልሽ በጎን እየጸለሽ ነው፣ በጎን ደግሞ እንዲማር እያደረግሽ ነው። አይሻልም? በዚህ መሀል ላይ መብራን ስራዋን ትሰራለች። እሺ ወንድሜ እሺ ይችላል። አንዳንድ ነው ሌላ ጊዜ በቃ እሺ አመሰግናለሁ። አስካለ ማርያም ጠይ ወንድሜ አስካለ ማርያም ነበር ጽጌ ማርያም ኤርፎን ንቀይ ኤርፎን አይሰማም። አሁን ይሰማል። ቀጥይ። አይሰማም ወንድማችን? ይሰማል። ቀጥይ። እኔ ጥያቄ ለመጠየቅ የፈለኩት በመቁጠሪያ ዙሪያና በጆሮ ላይ ሆኖ በሌላ ስም በጓደኞቼ ያሰድበኛል። ኋላ እሺ እህት ወንድሞች፣ ያው ሰዓታችን ጨርሰናል። እህቴ ጽጌ ማርያም ነገ በምገባበት በመጀመሪያው ሰዓት አንቺ ትገባለች። ይልና ነገ ትገቢያለሽ ብለኝ ነበረ ብለሽ ቀጥታ ወደ ጥያቄ መግባት ትችላለሽ። ነገ እንደ እግዚአብሔር ፈቃድ። አሁን ሰዓታችን ጨርሰናል። 12 ሰዓት እያለ ነው። ለነበረን ጊዜ ቸሩ መድኃኔዓለም ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30-60 ዓመት የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም በጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ ማማተብና መርሐ ግብራችንን በጸሎት እንስጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የአማልክት አምላክ፣ የጌቶች ጌታ፣ የነገስታት ንጉሥ ቸሩ መድኃኔዓለም እንደ ኃጢአታችን በበደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ መርሐ ግብራችንን በሰላም አስጀመረ በሰላም ያስፈጸምከን በዚህ ሰዓት የሚያደረስከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።
ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አምላክ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ለዚህ አደረስከን። ስለ ድንግል ማርያም ብለህ ሰዓተ ሌሊቱን ባርከ ቀድሰ ሰላም እንድታሳድረን የተማማርነው መንፈሳዊ ትምህርት በልቦናችን ጽላት ላይ እንድትጽፍልን በአእምሯችን ላይ እንድትቀርጽልን በኃጢአታችን በበደላችን ብዛት ቅዱስ ልናነው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲህ እያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ደስ ይበልሽ። ጸጋን የተመላሽ አማላጃችን ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የእመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። ጸጋን ሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነሲያነ ጸጋ ዘእመንፈስ ቅዱስ የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሰላምን ስጠን፣ ሰላምን ማጽናልን፣ ኃጢአታችንን ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለም አሜን። በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን አሜን አሜን። ወንድሞች እንደ እግዚአብሔር መልካም ፈቃድ የዛሬን መርሃ ግብር ጀምረን ጨርሰናል። ነገ እንቀጥላለን። እንደ እግዚአብሔር ፈቃድ ወደ ጻድቁ አባታችን አቡነ ዘርአቡሩክ የአማልክት አምላክ የጌቶች ጌታ ፈጣሪያችን ቅዱስ እግዚአብሔር አብ ሊቀ መላእክት ቅዱስ ሩፋኤል ወራዊ መታሰቢያ ክብረ በዓል ሆነው በዓላቸውን ገድላቸውን ድርሳናቸውን መልካቸውን እየጸለይን እንድናከብር በሉ እግዚአብሔር ስም ላሳስባችሁ እወዳለሁ። በተረፈ ደህና ሁኑልን። ወንድም የትንሽ ቃል ለወለተ ኢየሱስ
ትንሽ ጊዜ ሰዓት ደቂቃ እና ቃለ በረከት ያሰማልን እና ተጋዝተና አገልግሎት ዘንተሩን በማስረፍ ይምልን እኛንም ለሀገራችን ለስጋው ደግሞ ለልጅ ሰላሙ ያብቃን። አሜን አሜን አሜን። ወልደ አማኑኤል በውስጥ ላናግርህ እባክህ ትንሽ ሰዓት መልስ